ሰላም ጤና ይስጥልኝ የተከበራችሁ ክብራትና ክብራን የሳምንት የወረድ ክፍል ተከታታዮች ወገኖቻችን እንደምናላችሁ በእግዚአብሔር እርዳታ ዛሬም የምንማረው የወረድ ክፍል ማለት ነው በኦሪት ዘዳግም ምዕራፍ 3 ቁጥር 23 እስከ ምዕራፍ 7 ቁጥር 11 ድረስ የሳምንት የወረድ ክፍል በፓራሻት በይትሐናን ይሆናል እና በእግዚአብሔር እርዳታ በባለፈው ሳምንት የቃል ኦሪት እንዴት እንደምንማርና ወይም ሙሴ ቢዕረተ ቶራ ሀዞት የሚለው ሙሴ ኦሪትን ገለጸ የሚለውን በዛም በኩል ብዙ ኦሪትን መማር እንዴት እንደምንችልና የኦሪትን ቃላት እንዴት አድርገን መግለጽ መማር አላኻው እስከምንደርስ ድረስ በባለፈው ሳምንት ከራቢ ያኪር ጋር ተወያይተናል። ዛሬ ደግሞ ይህንን በመቀጠል ማለት ነው በቃል ኦሪቱ ያለውን ሁኔታ እንዲሁም ደግሞ የጣዖት አምልኮን እንዴት እዚህ አገር በእስራኤል ሀገር ውስጥ መዋጋት ወይም የጣዖት አምልኮትን የተከለከለ መሆኑን በእግዚአብሔር ዘንድ አስጸያፊ መሆኑን በዚህ እንወያያለን ማለት ነው። ሻሎም ወብረኻ ረቢ ዮሴፍ። ሻሎም አለይኩም ረቢ ዲዲያ ማሽለምኻ? ባሩክ ሀሸም እግዚአብሔር የተመሰገነ ይሁን። እንደምን አለህ? ባሩክ ሀሸም ይመስገን ፈጣሪና። መልካም እንግዲህ አምስተኛው ብሔረ ኦሪት ሙሴ መምህራችን ከመሞቱ በፊት ለሕዝብ እስራኤል የሚያስተምራቸው የሚመክራቸው ይዘት እንግዲህ እየተማርን ነው ያለ ነው። እዚህ በዛሬ ትኩረት ሰጠን የምንወያየው እንግዲህ በዚህ በኦሪት ዘዳግም ምዕራፍ 4 ቁጥር 14 ለውን በይበልጥ መመልከት እንፈልጋለን እና ካንተ ጋር እግዚአብሔር እርዳታ እና እዚህ ላይ እግዚአብሔር ከሚያስጠነቅቃቸው ነገሮች መጀመሪያ የኦሪትን ትምህርት እንዴት መማር እንዳለብን የቃል ኦሪት ምንድን ነው የሚለውን እናያለን። ከዛም የጣዖት አምልኮ የተከለከለ እንደሆነ እዚህ ላይ ይናገራል። እስኪ ከዛ በፊት ይህንን ምዕራፍ ወይም ምዕራፍ 4 ላይ ቁጥር 14 ጀምረን ገለጻውን እስኪ እንመልከት። ምንድነው የሚለው እዚህ ላይ ቁጥር 14 ላይ ስናነብ እንግዲህ ኦሪቱን ይለናል ቮቲም ציווה בעת ההיא ללמד אתכם חוקים ומשפטים לעשותכם אותם בארץ אשר אתם עוברים שמה לרשתה. כן, እግዚአብሔር እኔን እንዳስተማረኝ ይላል መምህራችን ሙሴ እንግዲህ እናንተን እንዳስተምራችሁ ዘንድ ሕጉንም ፍርዱንም ታደርጉት ዘንድ አገሪቱን ከወረሳችሁት በኋላ ወይም ከምትወርሷት ምድር ላይ ונשמרתם מאוד לנפשותיכם כאילו ראיתם כל תמונה ביום דיבר השם אליכם בחורב מתוך האש. እግዚአብሔር እንደምላችሁ እንግዲህ እጅግ በጣም ተጠንቀቁ ለነፍሳችሁ ምክንያቱም በሲናይ ተራራ በነበራችሁ ጊዜ ምንም የሆነ ስዕል ወይም ምስል ቅርጽ አላያችሁም ይላችኋል። פן תשחיתו ועשיתם לכם פסל תמונה כל סמל, תבנית זכר ונקבה, תבנית כל בהמה שבארץ, תבנית כל ציפור כנף אשר תעוף בשמיים, תבנית כל דגמס באדמה, תבנית כל דגה אשר במים מתחת לארץ. ሶስቶችን ገጣጥም ያነበብኩበት እንግዲህ ከመጀመሪያው አንስቶ ስናይ እግዚአብሔር ተጠንቀቁ ብሏቸዋል። እጅግ በጣም ተጠንቀቁ ለነፍሳችሁ ይላል። ምክንያቱም እንደምናውቀው ሁላችን በብዙ ሁኔታዎች ኦሪት ታስጠነቅቀናለች። በእርግጥ ክልክል የሆነ ነገር እንዳታደርጉ ወይም የረከሰ ምግብ እንዳትበሉ ይላል። ነፍሳችሁን አታስጸይፉትኝ ይላል። አብዛኛውን ጊዜ ተጠንቀቅ ምንል ለስጋችን ነው። ለነፍሳችን ይህን ያህል ተጠንቀቅ የሚል አብዛኛውን ጊዜ አያጋጥመንም። ከዚህ ላይ ግን እንደሚለን ከሆነ ونشمرتم מאוד ለነፍሶተክም ይላል። ነፍሳችሁን እጅግ በጣም ጠብቋት ከዚህ ነገር ከምን አይነት ነገር ምናልባት በተለያዩ ሁኔታዎች ያው እንግዲህ የሰው ልጅ ጭንቅላት እንግዲህ ብዙ ስዕሎችን ይስላል። ከዚህ የተነሳ ከሲናይ ተራራ በነበራቸው ጊዜ እግዚአብሔር ቃላቱን ወይም ድምጹን ሲያሰማቸው ይሄ ነገር ነበረ ብላችሁ እንዳታስቡ። ሁላችንም ማስታወስ ያለብን ይሄ ህዝብ ከሙሴ መምህራችን ሙሴ የሚናገራቸው ህዝቦች ተሰብስበው ያሉት ህዝቦች ለወደፊቱ መምህራችን ሙሴ ከሞተ በኋላ ወደ እስራኤል ሀገር ገብተው ሀገሪቱን የሚወርሷትና ከሀገሪቱ ላይ የሚኖሩ ሰዎች ናቸው። ስለዚህ አብዛኞቹ በልጅነታቸው ነው የነበሩ በሲናይ ተራራ የቆሙበት ጊዜ የተወሰኑም ቢቀሩም አብዛኞቹ ለዚህ ናቸው። ቢሆንም ራሱ ያን ህዝብ በሲናይ ተራራ የነበረው ህዝብ ሁሉ በብዛት ነው የነበረ። ቫዝ ከዚህ የተነሳ ማለት ነው ብዙ የተለያዩ ነገሮችን ሊፈጠሩ ይችላሉ። ምናልባት እንደዚህ አይነት ነገር አይተናል ይላል አዝመምራችን ሙሴ እዚህ ላይ ማለት ነው። ሁሉን ሰብስበው ምን ይላቸዋል? ምንም ነገር አላያችሁም። እዚህ ላይ እንደምናየው ከሆነ የሚያስበው ነገር አለ ወይ የሚያሳስበው ነገር አለ። ምናልባት ከብዙ ትውልድ በኋላ ህዝቡ ወይም ከህዝቡ መካከል እንደዚህ አይነት ነገር
አይተናል ወይም እንደዚህ አይነት ነገር መሰራት አለበት ብሎ ሊያስቡ ይችላሉ። ስለዚህ መምህራችን ሙሴ ምንድነው የሚያደርገው? ወሰይ ሹር ካብ ሁሉም እንዲሆን ማለት ነው። ቪዲዮ የወንድ ስዕል ማላያችሁም የሴትም ስዕል አላያችሁም። ስለዚህ እንደዚህ አይነት አይተናላችሁ እንዳታደርጉ፣ ከወፍ አይነቶች አይተናላችሁ እንዳታደርጉ፣ ምክንያቱም እንደዚህ አይነት ነገር አልታየም። ከምድር የመንቀሳቀስ እንስሳዎች አይነት አታደርጉ፣ ምክንያቱም እንደዚህ አይነት ነገር አልታየም። ከአሳዎች አይነቶች አታደርጉ፣ ምክንያቱም የአሳ አይነት ስዕል አላያችሁም። ያያችሁት ነገር ሆኖ ቢሆን ብታደርጉት ምንም ችግር የለውም ነው አረብጂ ነው ያን አይተኸዋል ያየው ነገር ብስለው ወይም ለማስታወሻ ብለህ ዛቆልቶ ስዕል ብስል ወይም ሐውልት ብታደርገው ችግር የለም ማለት ምንም ነገር ስላላያችሁ እንደዚህ ነገር እንዳታደርጉ። ከእንስሶች ወይም ከሰው አይነቶች ወይም ከወፍ አይነቶች ብቻ ሳይሆን ኦፌንት ሳይነኻ ሸማይማ ወራይታ ተሸመሽ በታያሪያህ በተኮኻቢም ኩል ጽባ ሸማይ በኒዳኽታ በሽተሐበተ ላይም ዘዓበደታ ማሸ خلق ሸመን ወይ ኸኦታም ለኸል አሚም ተኻት ቆላ ሸማይ ቢሆንም ራሱ ፀሐይን ወይም ጨረቃን አይተህ ወይም ከዋክብት አይነቶች አይተህ ወይ ሰራዊቶችን አይተህ በሰማይ ያሉትን ግዙፍ የሆኑ እግዚአብሔር የሰራቸውን ስራዎች አይተህ እነዚህንንም ልስገድላቸው ወይም እነዚህን ላገልግላቸው ብለህ አትስብ። በጣም ጥሩ። ከሁሉም ለይቶ እኔን ያዘዘኝ ወጥት ቫሽም በእታሂል ለማድ ተኸም ሁኪም ወምሽፈቲን ላሱታም እንድታደርጉ ያስተማረኝ እግዚአብሔር። ሙሴ የተማረው ልዩ ምንድነው የሚለውን እዚህ ላይ እናያለን። ሌላው ቅድም ከተጠቀስከው ሌላውን የተለያዩ ትሙና ወይ የተለያዩ ስዕሎችን ቅርጾችን ለእናንተ አታደርጉ። ምክንያቱም በሲናይ ተራራ ነው ሲገለጥላቸው ለአንዴና ለመጀመሪያ ጊዜ ወይረድ አሸም ዛሃር እግዚአብሔር በሰማይ ወርዶ ህዝበ እስራኤል የተገለጠላቸው በዛን ሰዓት በተገለጥኩበት ጊዜ ምንም ነገር አልነበረም። ስለዚህ ያላየችሁትን ነገር ለእናንተ አታዩ። አስፈላጊ ባይሆን ኖሮ እኔ አሳያችሁ ነበር። የሆነ ስዕል ሙሴ ያለበት ኦሪትን ይዞ እግዚአብሔር ሲናገር ያንን ስዕል መሳል ይችላል ነበር። ነገር ግን መሳል አይችልም ነው አባባሉ። እንግዲህ ሌላው በውሃ ላይ ያሉ ነገሮች ግዙፍ ነገሮች አሉ። እነሱን እንዳታመልኩ፣ የነሱ ቅርጽ እንዳታደርጉ። በመሬት ላይ ያሉ ነገሮች ማንኛውም ከእንስሳቶች ከወፎች ምንም ነገር እንዳታደርጉ። ከዛ በተጨማሪ ደግሞ በሰማይ ያሉ ነገሮችን የተለያዩ ጎርሚያ ሸማይ የምንለው የተለያዩ ነገሮች አሉ። በይበልጥ ፀሐይ፣ ጨረቃ፣ እነዚህ ነገሮች በጣም ግዙፍ ናቸው። ወላይ እነሱ ምናልባት በእነሱም ነገር ለእናንተ ስዕል ቅርጽነት እንዳታደርጉ ነው። ያንን የምናየው ምንድነው? እግዚአብሔር የሱን ኃያልነት የእግዚአብሔር ማንነት አንድነት ሲገልጽ በግብጽ ላይ ያመጣው ማለት ነው። በግብጽ ላይ ካመጣቸው መቅሰፍቶች ውስጥ በውሃ ላይ መቅሰፍት አመጣ፣ በምድር ላይ መቅሰፍት አመጣ፣ በሰማይ ላይ የሚወርዱ እንደበረዶ እነዚህ ነገሮች ወረዱ ማለት ነው። እግዚአብሔር ለማስመስከር የፈለገው የፈርዖንን ኃያል ንጉስ ምንድነው? እኔ እግዚአብሔር አምላክ አኒ በማይን አኒ በአረጽ ባኒ በሸማይ እግዚአብሔር አንድ እንደሆነ ለማስረዳት ስለፈለገ ስለዚህ ማንኛውም ስዕል ማንኛውም ቅርጽ አታደርጉ ብሎን ከልክሎናል። ጢቫሽም ማውጽፋ ኪሎ ሁሉ ሙሴ ታዘዘው ሁሉ ታዘዋል ማለት ሁሉ ህዝብ እስራኤል ታዘዋል ማለት ነው። ምን ልዩ እሱ የታዘዘው ነገር አለ ወይ? ምን እሱ የተባለው ወይ የተነገረው የተገለጸው ነገር አለ? ይሄ ብቻ ሳይሆን እዛ በቀጥሎ ምንድነው በእታሂል ለማድ ይተኸም ባስኪሉ የታዘዘውና መጨረሻ ለሱ ማስተማር ነበረበት ማለት ነው። ማዚያም ይውኸደዝ ያንን ነገር እግዚአብሔር ያዘዘኝ ነገር አለ ያንን ነገር እናንተን አስተማርኳችሁ ያለው ምንድነው? ቁጥር 13 ላይ በያጌዳኸም የትቤሬቶ አሸጽባ ይተኸም አሰረት አድባሪም በክተበም ማለሽን ልኾት አበኒ የሁላችሁ እንደምናውቀው ከሆነ 10ቱ ትእዛዛት በሁለት ጽላቶች ነው የተጻፈ። 10ቱ ቃላት ለሁለት እንደተካፈሉት ይላል። ከእግዚአብሔር የሰጠው ኦሪትም ሁለት ክፍሎች አሉት። ምን ማለት ፈልጌ ነው? የሽላኑ ተዋሽ በክታብ ያው ሁላችን እንደምናውቀው ጽሑፍ ኦሪት አለና አምስቱ ብሔራዊ ኦሪቶች ብርሽት አድ ታሬ በሽላኑ ተዋሽ ባልፈ በማሻማር ሙሴ ረበኑ መምራቸው ሙሴ በኡቲ ፂቫ አሸም በእታሂ በዛን ጊዜ እኔን ያስተማረኝ ወይም ያዘዘኝ ምንድነው ያለው?
ያለ ምንድነው ራሺ ምንድነው ያለ ራሺ በአይተ ሄጽባ ይትከም ለላመድ ይትከም ተዋሽ ባልበ እንዳስተምራችሁ ያዘዘኝ ምንድነው ያለ ነው እግዚአብሔር መምናቸው ሙሴ እንግዲህ ሲያዘው 40 ቀን እና 40 ሌሊት በሲናይ ተራራ ሲቆይ ግልጽ ነው ምን ያደረገ 40 ቀን አላልበት መስጠት ከሆነ ወሩድን ዞ መምጣት ከሆነ ከመደከበለ በተለይ የመጀመሪያው ሁለቱ ጽላቶች እግዚአብሔር ነው የጻፋቸው እግዚአብሔር ነው ያዘጋጃቸው ወዲያውኑ መምጣት አስተማሪ ተخشني አከም ቢድቫራሽም ሰማይ ምናሱ ማዘ እግዚአብሔር በቃሉ ነው ሰማይና ምድር በንድ ጊዜ የሰራው ስለዚህ ማወሳ መምራችሁ ሙሴ ምን ያደረገ 40 ቀን ያህል 40 ሌሊት ያህል ማወሳ ኤላው ለማጥ ተጋሽ ባልበ ማለት የጽሁፉን ሁሉ ኦሪት የሚያብራራውንን ትእዛዛቱንና ህጉንና እስከ መጨረሻው ማብራሪያው ማለት ነው በትክክለኛ እግዚአብሔር ለመምራችሁ ሙሴ አስተማራው ያንነን ያስተማረኝን እኔ መጥቼ ምን አደረኩኝ አስተምራችሁ ለለምን ይተኸ ያዘዘኝ ምንድነው የቃሉን ኦሪት እንዳስተምራችሁ ለዚህም ነው በፕሪካቦት በባቶች መጽሐፍ ይላል ሚለው ሙሴ ኪቤል ቶራ ሚስናይ ሙሴ ኦሪትን በስለ ተራራ ተቀበለ ከዛም ለኢያሱ ለዮሹዋ ማሰራ ለዮሹዋ የዮሹዋ ልጅገንም ለነቢም እያለ መሄደው ማለት ነው በዝርዝር የምንመለከተው እንግዲህ ይህ የኦሪት የቃል ኦሪት ከየት መጣ ብለን በምንጠይቅበት ጊዜ አንዳንዶቹ ላይ ይዋጣቸው ይችላል በጽሁፍ አምናለሁ በቃሉ ግን የታምናለሁ የሚለው ሁኔታዎችን በሚመጡበት ጊዜ እኔ ሙሴ የሚለው ምንድነው እኔ አሸም ጽባውቲ እግዚአብሔር ያዘዘኝ በቁጥር 14 ላይ እንደሚለው ወይም ቁጥር 13 አሁን እንዳልከው ያግደ ለህም የትክብሪቲ አሸም ጽባየትከም ለአሶት አድባሪም አክቱቢም የክቱቢም የተጻፋሉ የተጻፈ ከሆነ እግዚአብሔር ለሙሴ ሰጠውና ለህዝብ እስራኤል ሰጣቸው ነው መሆን ያለበት ነገር ግን ጽባ ኦቲ እሱ ያዘዘኝ እኔን እንዳስተምራችሁ ነው ብሎ ሲያዝ ሊቃውንቶች ምንድነው የሚሉን ይሄ የቃል ኦሪት ነው ምክንያቱም የቃል ኦሪት የምትማረው የምታስተላልፈው ነገር ነው ይሄም እኔ 40 ቀን 40 ሌሊት የተማርኩት ነው የሚለው እንግዲህ መስለኝ ማለት ነው استمرت كانت ካልኸው ስንቀጥል እንግዲህ ተዋሸ ባልበ የቃልን ኦሪት እግዚአብሔር ለሙሴ አስተማረው በልክ እንዳስተማረው ደግሞ ለህዝብ እስራኤል አስተማራቸው ማለት ነው በርግጥ እንዴት እንዳስተማራቸው በምን አይነት ሁኔታ ሁሉ ነገር ማየት ያስፈልጋል አሁን ግረምና ምንድነው ከን እግዚአብሔር ለሙሴ ሰጥቶታል የቃልን ኦሪት ከን ላማ ያኒሜር ስፍተህ ኸሚ የሚባልቅ ነበር እሱ ምን ይላል የተጻፈ ኦሪት ሆኖ ቢሆን አዘ የተጻፈ ስለሆነ ተሰጣዋለህ ለማንኛውም ሰው ያን ሰው ራስ በራሱ የተጻፈውን አንብቦ ይማራል ግን መጻፉ ከጀለ አዘኒያን በይማራል ታዲያ ማሸከቱ ሞሰር ተሰጣዋለህ አሁን ስለዚህ አባቶች ምዕራፍ ቅድም እንደገለጽከው መጀመሪያው ምዕራፍ ምን ያሉ ምንድነው መምራቸው ሙሴ ተሰነ ተራራ ተቀብሎ ለኢያሱ አስተላለፈ ሲል ምን ነው ያስተላለፈ ሰጠ ነው ማለት እንደነበረበት ወይም ማዘ ምን ነው ያስተላለፈ ምንድነው የቃሉን ኦሪት ያስተላለፈ ግን ምክንያቱም የጽሁፉን ኦሪትማ እንደምናየው መጨረሻ አካባቢ ለመምራቸው ሙሴ ከመጡ በፊት ጽፎ ነው የሰጠለ እያንዳንዱ ነገር አባል የቃሉን ኦሪት ግና ግን በቃል ነው ያስተላለፋቸው ማለት ነው لخن بو بيتم بوتيتي باشن بيت اي لميت تخم ولا خال طواش بالبي يقالون اوريت ጉዳይ ይዞ ነው ማለት የሚያብራራ መሰህ በአخوት በጣም ሰፋ ያለ ትምህርቶችን ያስተምረናል ይሄ ግማራ እስከዛ ግማራ ላይ ረቢ ለቪ የሚባል ሊቅ ማለት ነው ምን ይላል ከሃው ምራ ዶረሽ ተፈሱክ ቤትና ለሐይት ለخوት አይቨን ባቶራ በሚጥፋሽ ከተብት ሊወሮታ ከሃው ምራኑ ረቢ ለቪ በሽም ረቢ ሽሞን በላኪሽ ምን ይላናል እግዚአብሔር እኔን አዘዘኝ ይሄንን ኦሪት እትልኾት አይቨን ከን ሁለቱን ጽላት በአቶራ ኦሪቱን በሚጽዋ ማዘ ቶራ ዘሎ ሚጽዋ ዘሎ ቶራ አዝማዘ ኦሜር በሎሮታም ከን እንዳሳያችሁ ወይ እንዳስተምራችሁ ልኾት ኦሜላኑ ኤሉ አስረተ ነው ሁለቱ ቃል ኪዳን ጽላቶች 10ቱ ቃላት የኩላም ይደ ማዘ ልኾት
מה זה לוח? לוח זה 10 דיברות, 10 ቃላት ነው የሚያብራራ ይላል ሚለው ይሄ ነገር תורה እነሱ ብሔረ ኦሪቶች נכון שאנחנו שומעים תורה לא מתכוונים לא ללוויים ולא לכתובים ולא משנה ולא גמרא תורה זה תורה אመስቱ ብሔረ ኦሪት והמצווה זו המשנה אשר כתבתי אלו נביאים וכתובים የነቢያት መጽሐፍና የመጽሐፎች ብለን የምንያዛቸው ይላል ማለት ולאוሮתם זה גמרא ዋናው ትልቁ ነገር ምንድነው አሁን ሁሉ የተነተነው ይህ ሁሉ የት ቦታ ላይ ተሰጠል ለሙሴ መምራቸው ሙሴ በሐር ሲናይ በኩላም ኒተኑ ለሞሼ ሲናይ זאת אומרת አንድ ሰው ማለት ነው መጥቶ ለወደፊትም እናያለን በአላኻ ላይ አራምባም እንደሚለው ሚሽና ወይም ግማራ የሚለው ከመምራቸው ሙሴ በሲናይ ተራራ እግዚአብሔር አልሰጠውም ሚል ሰው ይላል አዘኪሉ ሁሉ አፍሎ አምስቱም ብሔረ ኦሪትና ያንን እንደተቀበለው አይቆጠርም ማለት ይሄንም የሰጠ እግዚአብሔር በሲናይ ተራራ ነው ዘሎኪሉ ከሌላ ቦታ አይደለም እግዚአብሔር ለመምራቸው ሙሴ ወይም ለሕዝበ እስራኤል የቃሉን ኦሪት ብሎ ሰጣቸው ነው ወይ ማን ላይ ነው ሰጣቸው ቢላይ በያኻድ ለኸን ዘሃ ሚጽዋ ይሄንን ነው የታዘዝኩ እንዳስተምራቸው የቃሉን ኦሪት በሚል ይሄን የመጀመሪያው ደረጃ ነው ያለው ማለት ነው ማሴ በነኽሬኻል አንድ አዛብ ነበረ ከሸማይ ዘንድ መጥቶ ምን አለው ከማቶሮትሽ ላይ ስንት ኦሪት አላችሁ ብሎ ጠየቃቸው ሸማይ እንግዲህ ሸማይና ይላል በጣም የታወቁ ሊቃውንቶች ናቸው የዘህ ማخለቀት ለሸማይም ዳል ከፈፈል ቢባል ሸማይና ሂሌል ናቸው እነሱ ሁለት የነበሩ ሊቃውንቶች በጣም በኦሪት ጠበብት የሆኑ ነገር ግን ዓለምን የመመልከትና ተዛት የመመልከት ሁኔታቸው የተለያየ እንደነበረና በዛን ሰዓት ያ ይሁዲ ያልሆነ ሰው መጥቶ ምንድነው ያላቸው ሸማይም በይበልጥ ምንድነው የሚለው ስንት ኦሪት አላችሁ ብሎ ጠየቃ እሱም ሁለት ብሎ ጠየቃ እንዴት ሁለት ሊሆን አይችልም አንድ ነው በአንዱ አምናለሁ በጽፉን ተጽፏል እያነበብኩት ነው እያየሁት ነው አምናለሁ ነገር ግን በቃሉ አላምንም ማለት ስለዚህ ይሄንን ነገር ሲነግረው እንዴት ማለት በመገረም እንዴት ሁለት ነው እየጠየቁ ይሄንን አላምንም አምናለሁ ብለ መምረጥ ምንድነው ለምን ብለው ቢጠይቀው ጊዜ እስኪ ለምሳሌ ምሳሌ አሁን ዕብራይስጥ እንግዲህ አንድ ነገር አንድ ቋንቋ ሲማር መጀመሪያ የሚትለው ከፊደሉ ፊደሉ ሃሁ ብለን እንደምናውቀው ሃሁን ካወቅ አጋጥማ ማንበብ ይችላል ልክ እንደዛው ሁሉ አለፍ ቤት አስተማር አለፍ ቤት ጊሜል ዳሌት ያለ በሙሉ አስተማሩ በኋላ ወደ ቤቱ ይሄዳል በመነገታው ተመልሶ ሲመጣ አሁን በሁለተኛው ቀን ትናንትና የተማርኩትን አምናለሁ አለፍ ቤቱ ነው በመሰረቱ በስነ ስርዓቱ በቅደም ተከተሉ የተናገርከውን ገብቶኛል ነገር ግን ዛሬ አስተማርከኝ አበልም አላምንም አለ ለምን ፊደሎች እኮ አልተቀየሩ የተቀየረው ቦታቸው ቦታው በመጨረሻ የነበረው በመጀመሪያ የነበረው በመጨረሻ ጀመርኩ እንጂ ከመጨረሻው ጀምሬ ወደ መጀመሪያው ነው የሄድኩት ወደ መጀመሪያው እንጂ ከዛ ሌላ ምን የተቀየረ ብሎ ይሄንን አስረዳኝ ያለው ሲያዝ ሊቃውንቶች ምንድነው የሚሉን ይሄ የቃል ኦሪት ነው ምክንያቱም የቃል ኦሪት የምትማረው የምታስተላልፈው ነገር ነው ይሄም እኔ 40 ቀን 40 ሌሊት የተማርኩት ነው የሚለው እንግዲህ መስለ ማለት ነው استمرت ካልኸው ስንቀጥል እንግዲህ ተዋሸ ባልፈ የቃልን ኦሪት እግዚአብሔር ለሙሴ አስተማረው በልክ እንዳስተማረው ደግሞ ለሕዝበ እስራኤል አስተማራቸው ማለት ነው በርግጥ እንዴት እንዳስተማራቸው በምን አይነት ሁኔታ ሁሉ ነገር ማየት ያስፈልጋል አሁን ግረምና ምንድነው ከን እግዚአብሔር ለሙሴ ሰጥቶታል የቃሉን ኦሪት ከን ላማ ያኒሜር ስፍተ ኸኸም የሚባልቅ ነበር እሱ ምን ይላል የተጻፈ ኦሪት ሆኖ ቢሆን አዘ የተጻፈ ስለሆነ ተሰጣዋለህ ለማንኛውም ሰው ያን ሰው ራስ በራሱ የተጻፈውን አንብቦ ይማራል ግን መጻፉ ከጀለ አዘኒያን በይማራለሁ ታዲያ ማሸከቱ ሞሰር ተሰጣዋለህ አሁን አስላኸን አባቶች ምዕራፍ ቅድም እንደገለጽከው መጀመሪያው ምዕራፍ ምን ያሉ
ምንድነው መምራቸው ሙሴ ሲና ተራራ ተቀብሎ ለኢያሱ አስተላለፈ ሲል ምን ነው ያስተላለፈ ሰጠ ነው ማለት ለምረበት ወይም ማለት ምን ነው ያስተላለፈ ምንድነው የቃሉን ኦሪት ያስተላለፈ ግን ምክንያቱም የጽሑፉን ኦሪትማ እንደምናየው መጨረሻ አካባቢ ለመምራቸው ሙሴ ከመጡ በፊት ጽፎ ነው የሰጠ ለእያንዳንዱ ነገር አባል የቃሉን ኦሪት ግና ግን በቃል ነው ያስተላለፋቸው ማለት ነው לכן פה בעצם באותי ציווה שם בית האל ללמד איתכם הולך על תורה שבעל פה የቃሉን ኦሪት ጉዳይ ይዞ ነው ማለት የሚያብራራ መሰህ በረኾት በጣም ሰፋ ያለ ትምህርቶችን ያስተምረናል ይሄ ግማራ እስከዛ ግማራ ላይ ረቢ ለቪ የሚባል ሊቅ ማለት ነው ምን ይላል ከሃው ምራ ዶረሽ ተፈሱክ ቤትና ለሐይት ለኾት አይቨን በተራ በሚጽፋ ሽር ከተብቲ ሊወሮታ ከሃው ምራ ነው ረቢ ለቪ בשם רבי שמעון בן לקיש ምን ይላል እግዚአብሔር እኔን አዘዘኝ ይሄንን ኦሪት את לוחות האבן כן ሁለቱን ጽላት והתורה ኦሪቱን והמצווה מה זה תורה זה לא מצווה מצווה זה לא תורה אז מה זה אומר ולאורותם כן እንዳሳያችሁ እንዳስተምራችሁ לוחות אומר לנו אלו עשרת הדיברות ሁለቱ ቃል ኪዳን ጽላቶች አስርቱ ቃላት كلام يدي ما زي لوخات ما زي لوخ זה עשרת הדיברות አስርቱ ቃላት ነው የሚያብራራ ይላል ሚሎ ይሄ ነገር ቶራ እነሱ ብሔረ ኦሪቶች נכון שאנחנו שומעים תורה לא מתכוונים לא ללוויים ולא לכתובים ולא משנה ולא גמרא תורה זה תורה אמשቱ ብሔረ ኦሪት והמצווה זו המשנה אשר כתבתי אלו נביאים וכתובים የነቢያት መጽሐፍና የመጽሐፎች ብለን የምናዛቸው ይላል ማለት ולאוሮתם זה גמרא ዋናው ትልቁ ነገር ምንድነው አሁን ሁሉ የተነተነው ይህ ሁሉ የት ቦታ ነው የተሰጠው ለሙሴ መምራቸው ሙሴ በሃር ሲናይ በኩላም ኒተኑ ለሞሼ ሲናይ זאת אומרת አንድ ሰው ማለት ነው መጥቶ ለወደፊትም እናያለን በአላኻ ላይ አራምባም እንደሚለው ሚሽና ወይም ግማራ የሚለው ከመምራቸው ሙሴ በሲናይ ተራራ እግዚአብሔር አልሰጠውም ሚል ሰው ይላል አዘኪሉ ሁሉ አፍሉ አምስቱም ብሔረ ኦሪትና ያንን እንደተቀበለው አይቆጠርም ማለት ነው ይሄንም የሰጠ እግዚአብሔር በሲናይ ተራራ ነው ዘሎኪሉ ከሌላ ቦታ አይደለም እግዚአብሔር ለመምራቸው ሙሴ ወይም ለሕዝበ እስራኤል የቃሉን ኦሪት ብሎ ሰጣቸው ነው ወይ ባንድ ላይ ነው ሰጣቸው ቪላይ በያኻድ ለኸን ዘሃ ሚጽዋ ይሄንን ነው የታዘዝኩ እንዳስተምራቸው የቃሉን ኦሪት በሚል ይሄን የመጀመሪያው ደረጃ ነው ያለው ማለት ነው ማሴ በነክሬኻል አንድ አዛብ ነበረ ከሸማይ ዘንድ መጥቶ ምን አለው ከማቶሮትሽ ላይ ስንት ኦሪት አላችሁ ብሎ ጠየቃቸው ሸማይ እንግዲህ ሸማይና ይላል በጣም የታወቁ ሊቃውንቶች ናቸው የዚህ መخلቀት ለሸማይም ዳር ከፈፈል ቢባል ሸማይና ሂሌል ናቸው እነሱ ሁለት የነበሩ ሊቃውንቶች በጣም በኦሪት ጠበብት የሆኑ ነገር ግን ዓለምን የመመልከትና ተዛት የመመልከት ሁኔታቸው የተለያየ እንደነበረና በዛን ሰዓት ያ ይሁዲ ያልሆነ ሰው መጥቶ ምንድነው ያላቸው ሸማይም በይበልጥ ምንድነው የሚለው ስንት ኦሪት አላችሁ ብሎ ጠየቃ እሱም ሁለት ብሎ ጠየቃ እንዴት ሁለት ሊሆን አይችልም አንድ ነው በአንዱ አምናለሁ በጽፉን ተጽፏል እያነበብኩት ነው እያየሁት ነው አምናለሁ ነገር ግን በቃሉ አላምንም ማለት ስለዚህ ይሄንን ነገር ሲነግረው እንዴት ማለት በመገረም እንዴት ሁለት ነው እየጠየቁ ይሄንን አላምንም አምናለሁ ብለ መምረጥ ምንድነው ለምን ብለው ቢጠይቀው ጊዜ እስኪ ለምሳሌ ምሳሌ አሁን ዕብራይስጥ እንግዲህ አንድ ነገር አንድ ቋንቋ ሲማር መጀመሪያ የሚትለው ከፊደሉ ፊደሉ ሃሁ ብለን እንደምናውቀው ሃሁን ካወቅ አጋጥመህ ማንበብ ይችላል ልክ እንደዛው ሁሉ አለፍ ቤት አስተማሩ አለፍ ቤት ጊሜል ዳሌት ያለ በሙሉ አስተማሩ በኋላ ወደ ቤቱ ይሄዳል በመነገታው ተመልሶ ሲመጣ አሁን በሁለተኛው ቀን ትናንትና የተማርኩትን አምናለሁ አለፍ ቤት ሆኖ በመሰረቱ በስነ ስርዓቱ በቅደም ተከተሉ የተናገርከውን ገብቶኛል ነገር ግን ዛሬ ያስተማርከኝ አላምንም ለምን ፊደሎች እኮ አልተቀየሩ
የተቀየረው ቦታቸው ቦታው በመጨረሻ የነበረው በመጀመሪያ የነበረው በመጨረሻ ጀመርኩ እንጂ ከመጨረሻው ጀምሬ ወደ መጀመሪያው ነው የሄድኩት ወደ መጀመሪያው እንጂ ከዛ ሌላ ምን የተቀየረ ብሎ ይሄንን አስረዳኝ ያ ማለት ለመምጣት ለመማር የፈለገው ምንድነው ምክንያቱም ብዙም ጊዜ እዚህ ላይ ጥያቄዎች በመናነሳበት ጊዜ ለምን አላመነው ፊደሎች አንድ ናቸው ምንድነው ችግሩ ሻማይና ሂለል ምን የሚሉትኝ ይሄንን አህዛብ የሆነ ሰው ኦሪት ይሁዲ ማለት እንግዲህ ሁሉን መቀበል ማለት ነው ማለት የመጀመሪያው ቀን ሲያስተምረውና ሁለተኛው ቀን ሲያስተምረው ለያይቶ ነው ያስተማረው ከዛ በኋላ ነው ሰው ይምናል ለይ እንደዚህ ሆነ አልፈልግም ማለት ማለት ነው እኛ እኮ ኦሪትን ስንቀበል የተቀበልነውን ትውልድ ወደ ትውልድ እናስተላልፋለን ማስተውረት እንላለን ሶመት ተዋሽ ባልፔ በተዋሽ በክታብ ሁሉም በትውልድነት ማለት ነው ከትውልድ ወደ ትውልድ የተተላለፈ ነው እስቲ ጻፍ ድረስ ማለት ነው በቃል የነበረ በጽሁፍ ሲጻፍ ድረስ በነገራችን ላይ አጠር ባሪክ መጠን ስናስረዳ እግዚአብሔር ለሙሴ ሲሰጠው በቃል ነው የሰጠው ከዛ መጨረሻ ላይ ነው እንግዲህ ረቢ ዮዳናስ በሱ ትውልድ ጊዜ ስደት ከመጀመሩ በፊት ረቢ ዮዳናስ እንግዲህ ሲያይ ዝበሰለ ረጅም ጊዜ እንደሚሰደዱ ስላየ እና በዛ ችግር የተነሳ እንዳይረሳ ብሎ ነው እንጂ የጻፈው በእውነት የቃል ኦሪት በቃል ነው መቀረት የነበረበት በዚህ አሁን ሲያብራሩ ከብዙ ምክንያቶች አንዱ ምንድነው ለምንድነው እግዚአብሔር ለሙሴ በቃል የሰጠው ለምን ጽሁፍ ልክ እንደ ጽሁፍ ኦሪት አልሰጠውም ምክንያቱም የቃል ኦሪት የህዝበ እስራኤል ውስጥ ማንነት ነው ስለዚህ ምስጢር የምንነግረው ለማን ነው በጆሮ ነው ኪሎ ከአባት ወደ ልጅ ከአሕዛብ ጋር ምክንያቱም አሕዛቦች ማለት ነው እንዳይጠቀሙበት ወይም እንዳይወስዱት ተብሎ ነው እንደዚህ ነበር አባል ግን ረቢ ዮዳናስም እናደረገ ይሄ ነገር ካልተጻፈ ይጠፋል በማለት እንግዲህ ያው ባውኸሻን እሱ በእውነት እንዳደረገው ህዝበ እስራኤልን ብዙ ችግርና ከብዙ ኦሪት እንዳይረሳ አድርጎናል ይሄን የቃሉ ኦሪት ዋናው ትልቁ ልዩነት ምንድነው እንድታደርጉት የሚለው ነው የጽሁፉን ኦሪት ብቻ ይዘን ካየነ በተግባር ላይ ምን እናደርገው ነገር ምን ልዩነት አለው አረ ዞሮ የጽሁፍ ኦሪት በተለያዩ ቋንቋዎች ተተርጉሟል በሁሉ ዓለምና በሁሉ ህዝቦች አለ እኛም እንደነሱ ምናነበው ከሆነ እና ተግባር ላይ ማናውለው ከሆነ ምንድነው ልዩነታችን በምንድነው ይሄ ህዝብ ማለት ነው ኦሪት የኦሪት ህዝብ ነው ተብሎ የተሰየመው ምን ልዩነት አለን አንድ ነገር በተግባር ለማዋል መጀመሪያ መማር አለበት በያጊታ ቦዮማን በላይላ እንዳለው በኢያሱ ላይ እንደተጻፈው ማታም ሆነ ሌሊትም ሆነ በእግዚአብሔር ቃል ተነጋገሩ ተማሩ የሚለው ምንድነው መማሩ ይሄ ትልቁ ነገር ስለዚህ መማር የምችለው የጽሁፍ ብቻ ነው የጽሁፍ ከሆነ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ይላል ፈጠረ እንዴት ፈጠረው ለምን ስንት ቀን ወሰደበት ለምንድነው ዓላማው የዓለም አፈጣጠር ምንድነው ፍሊን አድርጉ ይላል ብዙ ምክንያቶችም እንደገና ስጋን ነው እንደተባሸ ግዲ በخلبማ እፍ እዛ ተጥፋ ሸላይ ሙተር ላይ ሆል ባንድ ላይ መብላት ይቻላል ወይ ጽጽት አድርጉ ይላል በሙሉ ትእዛዛቶችን ተግባር ላይ እንዴት እንደምንፈጽማቸው አይታይም ወደ እስራኤል ሀገር ከመግባታችን በፊት ነው እንግዲህ ሙሴ የሚናገረው በዛን ሰዓት እስራኤል ሀገር የምንገባው ዋናው ምንድነው ትእዛዛትን እንፈጽም ትእዛዛትን የመፈጸም ሁኔታ ጋር እያንዳንዱን ምንድነው ወደፊት እናያለን ፒሮድ እንዴት አድርገን ማድረግ እንዳለብን ኦራውታ ያጽራም ነው የፈጠራ አምላክ ፈጣሪ የሰጠን መመሪያዎች እንዴት አንድ መኖር እንደምችል ምን ማድረግ እንዳለብን የሚገማ ቶራሽ ባልፔ በቃል ኦሪት ውጪ ምንም ነገር ማድረግ አይቻልም የምናየው የምንገነዘው ነገር ነው ሁሉ ማየት ይችላል ማንኛውም ነገር የመጣው ከቃል ኦሪት ጽሁፍ በከሙባን ዋናው ከጽሁፍ ኦሪት ነው የመጣው ግን ያንን ነገር ካላብራራ በባለፈው በይበልጥ ሰፋ ያለ ርዕስ ሰጠናል አንድ ነገር መማር እንዳለበት እዚህ ላይም ዛሬ ምን ያያለን አንድ ቃል ወስደን ምን አይነት ትርጉም እንዳለ ያነስ እንዴት ነው መተርጉም ይችላል ማን ነው ማስረዳት ይችላል እግዚአብሔር ቃልስ ምንድነው የሚለው ዛሬ ማለት ስለዚህ የቃል ኦሪት በጣም 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 አስፈላጊ መሆኑን እዚህ ላይ መረዳት ይቻላል ማለት ነው ነህ ዘተመረ ተዝልክ ስናይ እንግዲህ ለአሶትኸም ሱመት ትእዛዝነን እኛ እንድንፈጽም
የምንችለው መቼ ነው? ወይስ እንዴት ነው መፈጸም ያለብን? እያንዳንዱ ትእዛዝ የትእዛዝ አፈጻጸሙ ሁኔታና መንገዱን ስናውቀው ብቻ ነው። ያለዛ ዝም ብሎ የተጻፈውን ብቻ በማንበብ ምንም ነገር ሊኖር አይችልም። መቼ ነው ተልሙድ ገዶል መማሰም የሚባለው? የተማርከው ትልቅ ነገር ነው። ትምህርት መማር ኦሪትን ማጥናት ኦሪትን ትልቅ ነገር ነው። ምን መቼ ነው? ከራክ ተመረህ ስናደርገው ብቻ ነው። አበል ተመረው አንድ ሰው ግን ካላደረገ ማወይሉ ኸኻም ይተከናታ ለኸን። ስለዚህ ዝጎ ማለት ነው የቃል ኦሪት ሁኔታው ምንድነው? ለሆሮታም መንገዱንን ለማሳየት ነው። ያን ከሞ ሆራአ ከን አንድ አስተማሪ ቆሞ ሲያስተምር ያው እንግዲህ ያላወቀውን ታውቃለህ። በዛ በኋላ መንገዱን ያሳያል። ያሃገም የኦሪት ትልቁ ዓላማ ምንድነው? እና ቶራኒ ከቶራ የላም ሊሾን ሆራአ መንገድ የምታሳይ ወይ መንገድን የምትመራ ኦሪት ነች ማለት ነው። እዚህ ላይ ሀነጽም ይቦልጂ እና እሱ የቃሉን ኦሪት ባስመለከተ በጣም ይናገራል። ከዛም ምንድነው የሚለው? ይሄ ቃል ኦሪት እንዴት ነው በእስራኤል ሀገር በተግባር ላይ የምናሳየው በማለት የሚናገረው ነገር አለ። ወቲት ሲቫ ሸም በእታይ ለላሜድ ተከም ምንድነው የሚለኝ? እኔ አድባርም ሽነምሩ በፊያ ግቡራ አዩ ኩላም ኮላ ተዋ ሽበክታብ አባል ፕራቲያ በድብድያ ሂ ቶራ ሽባልፔ ወቲት ሲቫ ሸም በእታይ በማዕማድ ሃርሲና ለላሜድ ተከም ድቅድቅ ያብራት ማዚ ድቅድቅ ያብራት። እያንዳንዱ ኦሪት ሲነበብ ራሱ የራሱ የሆነ ዜማ አለ። እያንዳንዱ ቃል ንቁዳ ወይም ነጥቡን የት ላይ እንደምታስቀምጠው አለ። እነዛ ኮል ታግ በታግ ሞ ራቢ አኪባ ኮል ኤቲን በቶራ ያዶረሽ እያንዳንዱ እንዴት እንደሆነ ያስረዳል። ስለዚህ ይላል ሙሴ እግዚአብሔር ያዘዘው ይሄን እንዲያስተምራቸው ይላል። አሸር ዘጽባ ዲክዱክያ ኡፕራቲያ እያንዳንዱ በሙሉ ዝርዝር አድርጎ ፍንትው አድርጎ እንደ ፀሐይ የሚያሳይ ማን ነው? መምህራችን ሙሴ መታዩ ምናመዶታም አረልክን ይሰተማት ወቲ በላሶት ኡታም በአረጽ። የዚህ ሁሉ ዓላማ ምንድነው? እስራኤል ሀገር ገብተን እንድናደርጋቸው የቃል ኦሪት ዋናው ተግባሩ የሚፈጸመው በእስራኤል ሀገር ነው ይላል። በይበልጥ ማለት የሽቦት የሃይማኖት ከፍተኛ ትምህርት ቤቶች ልክ እንደ ዩኒቨርሲቲ ደረጃ ማለት እስከ 10 ዓመት እስከ 20 ዓመት ቁጭ ብለው ታልሚዴ ኸኻሚ ተቅረው ራብም ቢሆን ትልቅም ግደው ታልሚድ ኸኻም ይባላል። ለምን ታልሚድ ኸኻም? ለምን ታልሚድ ሁሉ ቀን ይማራል። በመማሩ ሊቅ ሆነ። ይሄንን የሚያደርገው ለምንድን ነው ይላል? ይሄንን ነገር የሚያደርገው የሚማረው ሁሉ ቀን ተማሪ የሚሆነው ለምንድን ነው ይላል? ዛተዋሽ ባልፔት ሽሚራ ሚውላ ያን ማለት ይሄንን የምናደርገው በየሰዓቱ በየደቂቃው ለሚፈጠሩ ነገሮች ለምሳሌ አሁን አሉ ወደፊት እናያለን የተለያዩ የኤሌክትሪክ እቃዎች የተለያዩ ዘመናዊ ነገሮች ይመጣሉ። እነሱ መጠቀም እንደሚችለው በእያንዳንዱ ደቂቃና ሰዓት ሊቃውንቶች ለዚህ መፍትሄ ይሰጣሉ። በነሽ ማርቴም ወለ ነፍሶትከም ራሳችሁን ነፍሳችሁን ጠብቁ የሚለው ደግሞ ምንድን ነው ይላል? ኢዝሂር አልኤስካ ቶራሽ ባልፔ ኤስክ ማንዘ ኤስክ ቢዝነስ አንድ ሰው ለስራ ለገንዘብ ለንግድ እንደሚወጣው ሁሉ ስራችሁ ይሄ ቀደምና ለወጥ ዛት መቼ መፈጸም ፍሌ ማሰራ አይደለም ባረኮ መብላት ይሄ ትልቅ ነው። አባል ኤስካ ቶራ ቁጭ ብሎ መማር አለበት። ቦሪት ማጥናት አለበት በደቂቃው በሰከንዱ። ይሄ ግዴታችን ተስታም። ስለዚህ ለምን እንዴት ወዴት ከየት ብሎ መማር አለበት። ነገር ግን ይህን መርሳት የሌለበት ወደፊት እናያለን። ቅድም ያልከው አለ ያ ምንድነው? ብዙውን ጊዜ በጭንቅላታችን በምንመራበት ጊዜ ደጋም ቅድም እንዳልገ መስኳን ያሁለት መጥፎ ሊሆን ይችላል። ለምን ሁሉ ጊዜ በጭንቅላታችን ከተመራን ብዙ ነገሮችን ልናስብራ። ስለዚህ ግዴታ ደግሞ በአንድ በኩል ሙሴ የተቀበለውን ከትውልድ ወደ ትውልድ የሚተላለፈውን መንገዱን መስመሩን ማወቅ አለብን። ከማን ነው የተቀበልነው? ማን ነው እንደዛ ያለ? ለምን ኮላዝ ማንም ሆኖ ሁሉ ጊዜ ምንለው ምንድነው? ማታያጊው ማሳይ ለማሳው የኔ ስራ መቼ ነው የአባቶች ስራ የሚያክል? እኛ ወደ አባቶች ነው። ሌላው ደግነ የሚለው ግን ምንድነው የሚለው? የድሮቹ እንደዚህ ናቸው ምንም አልፎባቸዋል። ነገር ግን እኛ ዘመናዊ ነን።
ስለዚህ ኦሪት የምትከተለው በአንድ በኩል በእውቀት መታገዝ አለብን፣ ማወቅ አለብን ለምን እንዴት ወዴት የሚሉትን። በሌላ በኩል ደግሞ እውቀታችን ብቻ ተከትለን ከነ ደግሞ መወድ ሰካና ምስካን እንደሚለው ሽቡሼ ዲዮት ዘው ለምንድነው እግዚአብሔር ይህን ነገር ጣዖት አምልኮችን እንዳንከተል ወይም ስላስሎችን በመናደርግበት ምንድነው ሽቡሼ ዲዮት ዘጋ ማዛራ አዛራ የሚያስጠነቅቀ ምንድነው ሽቡሼ ዲዮት ማለት ነው የሃይምሮ መጨናነቅ መጥፎ ብዙ ነገሮችን በጭንቅላታችን ካቀፍነ ካያዘ ማለት ነው ብዙ ስተቶች ውስጥ እንዳንገባ ይሄንን ማወቅ አለብን በማለት ከብዙ በጥቂቱ አነጽ ሚቮሎጂን ያስረዳና ማለት ነው ካለ ይለ በኢካሮን ልክ እንዳልከው ማለት ነው ትልቁ ጥንቃቄ ማድረግ ያለብን ኦሪትን ስንማር አብዛኛውን ጊዜ ምናልባት ያልሆነውን ነገር ወይም መብራራት በሌለበት መንገድ እንዳናብራራ ማለት ነው። ይሄ ነው ትልቁ ልብ ማድረግ ያለብን መጠንቀቅ ያለብን ማለት ነው። ምክንያቱም ዘው ኦሪትን ስንማር መማር ትልቅ ነገር ነው እንማር ብለን እዛ በኋላ እኛ እንደተረዳ ነው መፍትሄና ማብራሪያ ከሰጠ ነው መጨረሻ ምን ሆነ ወጥቶ ማሰውረት ከትውልድ ወደ ትውልድ የሚተላለፈው ከመማራቸው ሙሴ እግዚአብሔር እንዳዘዘው ለህዝቡ እንዳስተማረው ማለት ነው የተላለፈው ይቋረጣል ማለት ነው። በዚህ ከዚህ የተነሳ ነው እንግዲህ ሽቡሼ ዲዮት ምን ነው ማለት ምክንያቱም ያልሆነ ሐሳብ ማሰብ ይጀምራል። ከዛ በኋላ መጨረሻ ላይ የተግባር ሁኔታውም የትእዛዝ አፈጻጸም ሁኔታ ሊቋረጥ ይችላል። በነገራችን ላይ እዚህ ፓራሻ ላይ ነው የተጻፈው ለምሳሌ ስለ ትፍሊን ስለ መዙዛከን ባስፒቶም የመዙዛን የትፍሊንን ትእዛዝ በትክክል ሳይፈጽመው ይቀራል። ዳማኪ በሱ ሐሳብ የሚረዳው ሌላ ነገር ነው ወይ በሱ እንደሱ አምሮ የሚመስለው እንደዚህ አይነት ነገር ነው። ስለዚህ ነው አፍሉ የመዙዛው አፍሉ የትፍሊኑ ምን አይነት እንደሆነ ምን መጻፍ እንዳለበት ከውስጡ ከለሩ ምን አይነት ይሁን ከምን ነው መሰራት ያለበት ሁሉ ነገር ማለት ነው ከትውልድ ወደ ትውልድ በሚተላለፍ ነገር ነው። ምናልባት በአሁኑ ሰዓት ማለት ነው ደስ የሚል ዲዛይን አለ ትፍሊኑና የወርቅ ትፍሊል አድርገው ይላል ታምቢል የኔ ውድ እንዲሆን እግዚአብሔርን ትእዛዝ ከፍ ለማድረግ በዛ ነው ይብሻ ከእንስሳ ነው መሰራት ያለበት ከእንስሳ ነው መሆን ያለበት ከቡራና መሰራት ያለበት ሁሉ ነገር ማለት ነው። ይሄ መሰረት እንላለን ኮኻ መሰረት ወኸዛክ በህዝብ እስራኤል ለከን ስለዚህ ሽቡሼ ዲዮት ወይም ሂሩሬ ሌቭ ወይም በውስጥ የሚያመሰስል ሁኔታዎች የሚፈጠሩ ከመተነሳ ነው የሰው ልጅ ማለት ነው መሰረታዊ ነገሮችን ከመርሳት የተነሳ ነው። ለከን በነገራችን ወደ ኋላ ስንመለስ ሻማይና ሂሌልም ያንን አህዛብ ሊያስተምሩት የፈለጉት ምንድነው ልክ አንድ ገንቢ አናጢ ማለት ነው ቤት ሲሰራ በአንድ ምሰሶ አይደለም ቤቱን የሚያቆመው ብዙ ምሰሶ መትከል አለበት ለከን ኦመርሎ ምን ነው የሚለው ስማ አንተ ምንድነው የምትለው በአንድ እግርህ ቆመህ ነው ሁሉም ኦሪት አስተምረኛ ነው ከን ኦመርሎ እኔ አሞድ አረገለ አኻት በተለምድ ትቆላ ተራከራ ባዛል መናዚ ተገየሩት ኦመርሎ ዳሃፈጡ በአማታ ቢኒያን አለ كم بجنبه عندنا قف ورا يلالي لا ما كيومر له التبايتا بنيان ولو ميدار الرجال أخذ كهجا ما ترى لو ميدار الرجال أخذ يشلا يسودوت وإنيا دمو مالتنا ياله كالوريت ياله تصوف أوريت مالتنا مسارات يلنا مسارات أشياء مدنو تصوف أوريت كالوريت نونا بميلو إزلي نايل مالتنا ليلو إم بمكتل كتابة كبلا ميلو نجارات ንሽማርተም ኦል ለነፍሾትከም ያነ ምንድነው ማዘን ነፍሾትከም ያለው ቅድም ያለው ምንድነው የምንጠነቀቀው ማለት ነው ከተለያዩ የጣዖት አምልኮች ከተለያዩ ስዕሎች ቅርጻ ቅርጾች የነዛ ነገሮች ተጠንቀቁ ንሽማርተም ጠብቁ ነፍሳችሁን ያለ እንዴት ነው መጠበቅ ይችላል አሬ ማለት አንድ ስዕል ብንለው ነፍሳችን ውስጥ አይገባም ግን የምናየው ነገር አንድ ነገር አተኩረ ካየው ከዛ ተሳባለህ በህይወታችን ውስጥ ኢብሊስ ለውጥ ያመጣል ለማለት ነው። እኔም ይገባኝ አባል ሆነም ወጣም ወረደም እሱ ዚክ ተባከበላ ሚለው የሚያስጠነቀቀ ምንድነው እኑ ዘይር ለሸመር ሚኮሊ አጉፍ አዳም ሎይ ካነት ለማቆም ሰከና ከደሻ ሶሎኒሲን አራስን በጠበቅ ንሽማርተም ለነፍሾት ከም ራሳችሁን ጠብቁ አደጋ ውስጥ አትግቡ ራሱ ሊቃውንቶች እንደሚሉት አብዮስ በማሰከት ብራኾት አያም ይተበለል ንግናስ ተቆረባ ሸላይ ራማም ለምንድን አልገባም እና ብዙ ጥንቃቄዎች አሉ። ኦሪት አንድ ሰው አደጋ ውስጥ ገብቶ
ለዚህ ነው ሰንበትም አደጋ ካለ ነፍስ ማደን አለብህ፣ ራስ ማደን አለብህ። ብዙ ጥንቃቄዎች አሉ። ከዚህ ግን ልዩ የሚያደርገው ምንድነው? ነፍሳችሁን መጠንቀቅ አለባችሁ ይላል። ለአፊር ኩር ሀሌብ ማክሳበት ተሰህ ለነፍሳችሁ ሲል ምንድነው? የሃይምሮ የልብ ሐሳብና የሃይምሮ ሐሳቦች ከዚህ ከልባችሁ ውስጥ ስለሚመነጩ ሽሎ ያጸር ሎ በዳአቶ ሹም ትሙና ጽዩር ለማላ አንድ ስዕል አንድ ቅርጽ በሃይምሮው ቀርጾ በሃይምሮ ይቀርጸዋል፣ በሐሳቡ ያስገባዋል፣ ወደ ልቡ ይልከዋል። ከዛ ከልቡ ውስጥ ይሰራና ቤት ምንድን ይፈልጋል? ሁሉን ነገር ማየት ይፈልጋል። ካላየው አላምንም ይላል። በዛን ሰዓት ምንድነው እግዚአብሔር በሲናይ ተራራ እኔ ስገለጥላችሁ ያላያችሁት እኔ ባውቅ ብፈልግ ኑሮ አሳያችሁ ነበር፣ ግን አላሳያችሁ። ይህንን ነገር አታድርጉ ይላል። ይህንን ነገር ጽዩር ለማላ ዲግዱቅ በለሽነ ተራሉ ታስ ሻሽሚራይ አላሰኸል ባነፍሽ ሩሃን በፍኔ ድኦት ምሽባሽው ዛምሽ ባተመጥያ ዋናው ምንድነው? ድኦት ምሽባሽው የተዛባ ትክክለኛ ያልሆነ ሃይምሮ ይኖራቸው። በዛን ሰዓት ደንጋዩን ብረት ነው ይላል፣ ብረቱን ደንጋይ ነው ይላል። ሜዳውን ቤቶች ሰፈራ ጣቢያ ነው ይላል፣ ሰፈራ ጣቢያው ሜዳ ነው። ወይም ብዙም ጊዜ የምናየው ይሁዲ የሆነውን ይሁዲ ነው አይደለም ይላል፣ አረቦች ይሻሉኛል ይላል። ያ ምንድነው? የእውቀትን ዋና ሚዛናዊ አስተሳሰብ በሙሉ ምንድነው ያደርገዋል ማለት ነው። በለጋን ምንለው ወይም ያንን ነገር በጣም ይዘበራርቀዋል። በሚዘራረቅበት ጊዜ ይህ ነገር አደጋ ውስጥ ይመጣል። ስለዚህ በስዕል ተጠንቀቁ፣ ነፍሳችሁን ጠብቁ የሚለን እዚህ ላይ ነው ይላል። እንደምናየው ከሆነ ኦሪት በጣም አሁንም የምትዋጋው ነገር አለ፣ ወይም የምትወቅሰው ነገር አለ፣ ወይም የምትጠላው ነገር አለ። ያን ምንድነው? እንደምናየው ከሆነ እስካሁን ድረስ የሚታዩ ነገሮችን በቃ የሰው ልጅ መሳል እንደሌለበት ማለት ነው። የሰው ልጅ የሚሳበው ይላል ልቡ የሚሳበው ከሚታዩ ነገሮች ናቸው ወይም ከሚዳሰሱ ነገሮች ናቸው። ለኸን አቶራ ሾለለት ኮል ዳቫር ሾ ሙኸሽ ሸፍሻል ይጎተቶ ለኸን ምሳሌ አንዳንድ ሰዎች ምን ይላሉ? ምን ችግር አለው በጭንቅላቴ አሁን 18ን ጸሎት ራሱ ስትጸልይ የሆነ ነገር በጭንቅላቴ በመሰል ምን ችግር አለው? ከትልቅ ዙፋን ላይ እግዚአብሔር አይበል እንጂ ማለት ነው። እንደዚህ አይነት ነገሮች በታሰብ ምን ችግር አለው ሊል ይችላል። አባያይ ኦሪት ምን እንደምትለው ከሆነ የምታስጠነቀቀው ነገር አለ። ከዚህ በኋላ የሚወለዱ ብዙ ነገሮች አሉ። ራሱ ከጸሎት ቤት ወይም የሰው ልጅ አፍሎ ቤት ነው የሚጸልይ ከሆነ ይላል ፎቶ ካለበት ወይም ስዕል ካለበት ወይም ራሱ ሰው ፊት ለፊት ቆቆመ አትስገድ ይላል። ይሄ አክት ማለት ነው የምታደርገው ነገር ተግባር ወደ ተግባር ብዙ ስህተቶች ያደርሳል ይላል። ያላኸን ስለዚህ ዘሎስ ያኸሙሪ ዘሎ አምላክ ጸባይ ዘእምነት ኡፍዳ ብዙ ታሪክን ማየትም መማር አለብን። በታሪክ ማለት ነው ብዙ ትላልቅ የተባሉ ባለጥበባን የተባሉ ሰዎች ኦሪት ያላነሳቸው በጣም በኦሪት በጣም ያዋቂ እና ጥበባን የተባሉ ሰዎች ወዳ ዛራ ተስበዋል። መጨረሻ ላይ ያን ምናሸ የሚባል ትልቅ ንጉስ ነበረ። እሱ አሁን የሮቫ ብዙ ትላልቅ ሰዎች በጣም ኦሪትን ማንኛውም ሰው በላይ የሚያውቁ ሰዎች ነው የነበሩ። አሁን ችግሩ ምንድነው? የሰው ልጅ ማለት ነው በአእምሮ ወይ በልቡ የተለያዩ ነገሮች ሲፈጠሩ ማለት ነው ወይም እንደዚህ አይነት ነገር አለ ሲሉ መጨረሻ ላይ ቤተ መቅደሱ ቆሞ እያለ ቤተ መቅደሱ ገንብቶ በውበቱ በግርማ ሁሉ ነገር እያለ ማለት ነው በተለያዩ በሁለት ቦታዎች ህዝቡን አሳስቶ የተለያዩ አምልኮቶችን አምልኮ እንዲሰግዱ ነው ያደረገ መጨረሻ ላይ። ስለዚህ ማለት ነው ባላከዳት ይጻቅ ምንድነው የሚለን በዚህ ጉዳይ ኪሎራ አይተም ኮልትሙና ሚፕኔሽ አዳም ለምሻህ አኸራ ሙርጋሽ በእና የሰው ልጅ የሚከተላቸው ነገሮች ማለት በጣም ስሜታዊ ነገሮች ናቸው ወይም የሚታዩ ነገሮች ናቸው። ብዙውን ጊዜ አፍሪል በእኛ ትውልድ ጊዜ ምን እንዳለን ዋይ ልብ ይመርካል፣ ይሄ ነገር በጣም ደስ ይላል። ለዚህ ሰደ ቤትህንንም በተለያዩ ውበታዊ ነገሮች ማድረግ ተፈልግ በጣም ጥሩ አባል በእምነት ጉዳይ የሚታሰብ ነገር አይደለም። ለማኪ ዞሮ ዞሮ ይሄ ነገር ማለት ነው ከፈጣሪ አምላክ ላይ ማለት ነው በጣም ያርቀሃል። ኪሎ ሬቴም ኮልትሙና በእውነት መምራችን ሙሴ ደጋግሞ ነው የሚለው ይሄን ነገር በአሁኑ ፓራሻ ብቻ አይደለም የሚለው በኦሪት ዘዳግም ላይ ብዙ ጊዜ መቁጠር ይቻላል። ምክንያቱም ያለው በጦርነት እዚህ ላይ ነው። እስራኤል ሀገር በምንገባበት ጊዜ
በሙሉ የባዕድ አምልኮት ብዙ ስላሉ ለነሱ ባስመለከተ እነሱን ታያላችሁ፣ ትማራላችሁ፣ በዛ ጎዳና ትሄዳላችሁ። እነሱ ከሰገዱለት እነሱ ካመለኩት እና ይረዳቸው ይችላል። ለምን እኛ ሳናም ብላችሁ ከዛ ውስጥ እንዳትገቡ። ይህን ሁሉ እግዚአብሔር አይወድም። ለማ ሽቡሽዳውት የአእምሮ መዛባትና የጭንቅላት አስተሳሰብ በሙሉ ይዘጋዋል። ስለዚህ ይህን ነገር አታደርጉ ነው እዚህ ለሚያስረዳ። ያም በእውነት ዋናው ነው መሰረታዊ። እስራኤል ሀገር ህይወታቸው ንጹህ ነው፣ አእምሯቸው ንጹህ ነው ካልገቡ ይህን ነገር ማድረግ አይችሉም። ወደ እግዚአብሔር ጎዳና መሄድ አይችሉም። እግዚአብሔር የሚዋጋው ነው። ባላ ከደት በመጨረሻ ላይ ሲጨርስ ምን ያለኝ በተዋሽ ባልፔ በከበላ አምሰነነ ማአመድ የተተሰخ ላይ ለሚተቱ ነገድ የሚሆነው ባፈሽ ሰመተ ዘደበረ ፈዘ ዑመር በየተም ተዋሽ ባልፔ በየትውልዱ ማለት ነው ለሁሉ ሁኔታዎች ማለት ነው ወንፊት ምሳናደ ከ ሰመተ ዘደበር ያካር ኦሪትነን በይበልጥ በትክክል ዲክዱከል ቶራ ስንማር ማለት ነው ምንድነው የምናየው ብዙ የተለያዩ ነገሮች ማለት ነው ከነ አፊሉ ናዚራዊ ይላል ወይን ብቻ አይደለም መጠጣት የተከለከለ ይላል አፊሉ የወይኑን ፍሬ ያደገበት ወይም የጠጣውን ውሃ ወንዙን ራሱ መጠጣት አይችልም ያለ ሰማይታ ቶራ ማርኺካ ቆል ዳባር ሸሽ በነጊያ ላወዳዛር በኮል ይሄ ሁሉ ምንድነው የምናየው ከጽሁፍ ኦሪት ብቻ ከምናየው አይደለም የምናየው ሌላ የቃሉ ኦሪት የበለጠ ማለት ነው ትክክል እንደወንፊት ማለት ነው ጠጠር የሆነውና ትክክል ያልሆነው ነገር ማለት ነው በደንብ አድርጎ አጥርቶ ለህይወታችን ወይም ለሐሳባችን ለጭንቅላታችን ደስ የሚሉ ጥሩ የሆኑ እና ደግሞ ለስሜታችን ግን ደስ የሚሉ ማለት ነው ጥሩ ስሜት ፍርሃተ እግዚአብሔር የሞላበት ንጹህ ልቦና ወደ ጥሩ መንገድ እንድንመኝ የሚጠቅመን ነገሮች ማለት ነው ተውራሽ ባልፔ ይመሰረትልና ማለት ነው። ዘ ማለት ማንኛውም ያለ መውቀት ተንተርትሮ በትክክለኛ ንጹህ የሚሆነው ወንፊቱ ምንድነው ታይብለን በምን ጠየቅበት ጊዜ ይሄን የቃሉ ኦሪት። ስለዚህ ሙሴ ሚለን እግዚአብሔር ያዘዘኝ እንዳስተምራችሁ ያዘዘኝ ይሄ ነው። ወንፊት ካለ የአንድ ጊዜ ብትነፋው ብቻ በየጊዜው እንደዚህ አይነት ሲያጋጥማችሁ የእውቀትንና የአእምሮን የእምነትንና የስሜትን በሙሉ አንተርትራችሁ በትክክለኛ መረዳት ትችላላችሁ። ወንፈቱን አልባብተዱ ግን እስከ ገለፈቱ እስከ ግፋፉ ትጋግሩታላችሁ። እንጀራ ሊሆን አይችልም፣ እንቆሻሻ ሊሆን ይችላል። ትበሉታላችሁ ግን አይጥማችሁም፣ አይሆናችሁም። ስለዚህ በዚህ ነገር ተጠንቀቁ በማለት እንግዲህ እዚህ ላይ እንደሚነግረን ማለት ራቢ ኢስሐቅ ሐራማ ማለት ነው። ከዛ አረብ ሽምሾን ረፋኤል ሽሚላን ነው ኪሎ ራይቲን ኮልቱና ኦደፓ ሊቃውንቶች ነገር የተለያዩ ሐሳቦች ነው የሚነግረን። አንድ አይነትም ቢሆን ግን እያንዳንዱ ቃል በጣም ውድ ነው። ምንድነው የሚለን እዚህ ላይ ያዱት እንና ዳት ሸል ሪያ ኤላ ዳት ሸል ሽሚያ የእምነታችን ዋናው የተመሰረተው በማየት ሳይሆን በመስማት ብቻ ነው። በእምነት ሽማ እስራኤል የሚለው የሳብ ክፍል የሳምንት ወር ክፍል ሽማ እስራኤል አለ። እዚህ ላይ ሽማ እስራኤል አሸሚለው ከና አሸሚለው እስራኤል ከስማ እግዚአብሔር አምላካችን እግዚአብሔር ነው። እግዚአብሔርን አይተናል። ሲናይ ተራራን አይተናል። ሐሽሚያ መስማት የእምነታችን ዋናው መሰረት ነው። ከድሮ አንስተው እግዚአብሔርን በሲናይ ተራራ ተናገራቸው እንጂ ቃሉን አሰማቸው እንጂ አልተገለጸም። መግለጽ ይችል ነበር፣ ማሳየት ይችል ነበር። አባል ችግሩ ምንድነው? የሰው ልጅ ማለት ነው ሲያዩ ማለት ነው ያን ነገር በጭንቅላቱ ይቀረጻል። በዛው እንማሹ ምትፈተያህ ግን ምንም ከፍ ያለ የሚሄድበት ነገር ያደገ የሚሄድና እንክሎ አየሁ። በዛው ለነገሩ እውነት ነው። ኪሎ ተተክሰው አሁን አንድ ነገር ታያለ። ያ ማለት ነገር ይታያል ማለት ቦታ ይይዛል። ሰርፌስ ምንለው ቦታ ይይዛል፣ ይታያል። ጊዜያዊ ሊሆን ይችላል። ማንኛውም ነገር በመጣቆምበት ጊዜ የተወሰነ ነው። ሴልም እንኳን ተስቀምጠው ከተወሰነ በኋላ ያረጃል፣ ይቀደዳል፣ ምን ይሆናል? ስለዚህ ያ ከተቀደደ በኋላ ወይም ከጠፋ በኋላ ምንድነው የሚሆነው? ንግማ የለም ዘው ንግማ። አባል መስማት ግን የሚሮጥ ነገር ነው። በአንድ ደቂቃ የትም ቦታ የሚደርስ ነገር ነው።
ያንን ነገር ደግሞ በአይምሮ የሚቀረጽና ትልቅ ነገር ምንም ብዙ ስህተቶች ሊፈጥሩ ይችላል። ምክንያቱም ሰምቻለሁ ይላል። ግልጽ መሆን አለበት። ማለትም የሰማነውን ነገር ማብራራት አለብን። በትክክል መረዳት አለብን። በእርግጥ አወልበንም ግን ኦሪት ግን የፈቀደችው መንገድ ምንድነው? ሽማይ ሳይል ወይ መስማት እንዳለብን ነው። ወይም የመስማት ችሎታ የበለጠ ከፍ ማለት አለበት። ለው የማየት ችሎታ የመስማት ችሎታ ህዝበ እስራኤልም ያሉት እኮ በአስርቱ ትእዛዛት እግዚአብሔር ሲነጋገራቸው ሁለቱም ከሰሙ በኋላ ነው ብሎ ካዩ በኋላ ከሰሙ በኋላ አይ እግዚአብሔር አይናገረን አንተ ተናገረን እንሰማለን ማለት እንሰማለን ማለት የምትናገረውን ሁሉ እንቀበላለን። ይህን መቀበል ማለት እኮ ምንም ለዛ ነገር ምንም ነገር ዳውት ማለት ወይም ነጥብ ወይም ጥያቄ ምልክት ሳታስቀምጥ በትክክለኛ መስማት ከዛ የሚተላለፍ ነገር ነው። ስለዚህ ምንድነው የሚለው እውነት ነው። አሁን የተሰጠንን ዋና መንደርደሪያ ሐሳብ ማለት ራብ ሽምሾን ራፋኤል የተዋጋው በዛን ሰዓት የተለያዩ የእምነቶች በይበልጥ በእምነት በኩል ማለት ነው የሚታዩ ነገሮችን በመስራት በነገሮችን በማሸብረክ ሰዎችን የልባቸውን ትርታ ወደዛ ውስጥ ለማግባት ወደ እምነቱ የነበረው ሁኔታ በዚህ ያለን ነገር ሲቃረን ስለነበረ ምንድነው የሚለን የኛ ይመት ይሁዲ እምነት የተመሰረተው በማየት አይደለም በመስማት ብቻ ነው። አሽሜን ይቆለክና ድምጽሽን አሰሚ እንዳለው እግዚአብሔር ማለት ክኔሴት እስራኤል ያንን ነገር የመስማት ማሰማት አለበት። ወዳዛራ ሚውሰድ ዳርያ ቅድም እንዳለው ጣዖት አምልኮ ወይም ስዕልን የሚሰራው ለምንድነው? ሰው ለማየት አክሻማ ምንለው አለ ኦሪት የምትቃረነው ማለት ነው። ያንን ነገር አይተን መመልከት እንፈልጋለን፣ መስገድ እንፈልጋለን። ይሄ ነገር ለእኛንተ አይሆን ለማንኛውም ህዝብ ሊሆን የማይችል እምነታችን የተመሰረተው በመስማት ነው ይላል። አሁን በነገራችን ላይ አራምባም ያው እንግዲህ በ13 እምነት መሰረቶች ምንድነው እግዚአብሔር አካል ምስል የለው ስጋ አካል የለው ለሽሎል ተገሽሚዮት አይትገሽሙት ኪማማራ ምን ያለ አራሻሪሽ ሰው ያያል ያየው ነገር ይመስለዋል። የአርበድ ባሪም ወይ ማለ በውሃሻ እግዚአብሔር የፈጠረው ፍጡር በጣም ግዙፍ ነው፣ በጣም የሚያምር ነው፣ ደስ የሚል ነገር ነው። ሰው ግን ያንን ያይና ማለት ነው ምን ያደርጋል? ይሰግድለታል። ልክ በድሮ ጊዜ ማራምባም በልሆታ ወዳዛራ መጀመሪያ ሲጀምር ምን ነው የሚለው በዶር ኤኖሽ ጊዜ በጣም ትልቅ ስህተት ነው ያደረገው ይላል። ለማ ምክንያቱም ፀሐይን ወሰዱና ሰልሳሎ ዘባላ ለፀሐይ መስገድ ጀመሩ ለኮከቦች ለዘቆላባያ በየተም በአይምሯችን የሚንሸራሸሩ እነዚህ ትልቅ መርሆች ናቸው። ዋናው ማስታወስ የሚገባን ሁላችን ማለት ነው የእምነታችን የተመሰረተው በማየት ሳይሆን በመስማት እንደሆነ እዚህ ላይ በትክክል ያስረዳል። በሶፍ እንግዲህ ሽማይ ሳይል ስለ ሽማይ ተወያይተናል። አሁን ሽማይ ሳይል ስንል ምንድነው የምናደርገው? ቶሎ ብለን አይናችን እንጨፍናለን። ለማሎ ለይዋት ኦኬ ማባያ ተጊድ አይንህን እንደከፈት ሁሉ ነገር ከፊት ላይ ፍጥው ብሎ እንደሚታየው ሽማይ ሳይል በል እግዚአብሔር አንድ ነው በል ሄላማ አዝመመር ማዘ ሽማይ እስራኤል ቀበላት መልኩቶ ሸላ ከዶስ በሁ ኢኻድ አንድ ብቻ እሱ ዓለምን የፈጠረ በሰማይም በአሬት በያም ማጫማኑ ቀደም በሰማይም በመሬትም በላይም በታችም ከምድር ዳርቻ እስከ ምድር ዳርቻ ያለ አንድ እግዚአብሔር ብቻ እን ማሻአ ሲጨፍነው እኔ ማየው በማምነው በማየት አይደለም። አይኔ እኮ ዝም ብሎ ነው በመስማት ሾሚያ ሽማ እስራኤል ሽማ አሸም ይልኩና ሳይ ኮስማ እግዚአብሔር አምላካችን እግዚአብሔር አንድ ነው፣ ሁለት የለም። እግዚአብሔር ዘንድ አንድ ነገር ብቻ ነው፣ ራቅ እሱ ነው ሁሉን ነገር የሚያደርግ እሱ ፈጣን ነው፣ እሱ አደረገ ነው። ይሄ ትልቁ እምነታችን። ለዚህ ነው አንድ ሰው ቅድም እንዳልከው አይናችን መንጨፍ እግዚአብሔር አንድ ነው፣ ማንም የለም። ስለዚህ ሐሳባችን በህሊና ማለት ሁሉም ነገር በዚህ ዓለም ያለን ምንም ነገር የለም ካለሱ ዘ ቀበላት ወል መልኩት ሰማይ ቀበላት ወል መልኩት ሰማይ እዚህ የሚነግረን ማለት ወደ ቁጥር 19 ላይ በምንሄድበት ጊዜ የሚነግረን ምንድነው የሚለው ከዚህ ላይ ወፈንት ሳይነኻ ከን እዚህ ላይ እንክትናገሩዋ ፈንት ሳይነኻ ሰማይም ወራይተ ተሸመች በተያሪያ በተኮኸቢም ኮዝ ባሸማይ
ונידחת והשתהבת להם ועבדתם, אשר הלק השם אלוהיך אותם לכל העמים תחת כל השמיים. እዚህ ላይ ምንድን ነው የሚለው? እዚህ ላይ መረዳት የምንፈልገው ነገር ቢኖር በእንጂ ሳይነኻ አይንን ወደ ላይ አንስተህ በሰማይ በምትመለከትበት ጊዜ ብዙ ነገሮች ታያለህ። ሰማይን ታያለህ፣ ፀሐይን ታያለህ፣ ጨለማ ከሆነ ጨረቃን ታያለህ፣ ከዋክብትን ታያለህ። የተለያዩ ፕላኔቶች አሉ። ምንም እንኳን የተለያዩ እስከ 9 ከ7 በላይ ፕላኔቶች ሊቢኖሩ ሌላም አሉ ገርመ ሰማይ የምንላቸው። እነሱም በምታይበት ጊዜ ይላል ሻታት ሬሻም ያንን በምታይበት ጊዜ ተያሪያ ተኮኻቢም ኮጽባ ሰማይም ኒዳክታ ቢሽታብታ እነሱን ሰግዳለህ። አይ ማበታ ማሸር ኸላቅ እነዚህ ነገሮች ተዘግድላቸው። ማበታ ማሸር ኸላቅ አሸም እግዚአብሔር አምላካችን ለማን ነው የሰጣቸው ይላል? ቁጣም ለኮላም ለማንኛውም ሰጥቷል ይላል። ታሃት ኮላ ሰማይ ከሰማይ በታች ላሉ ሰዎች ሁሉ እነዚህን ነገሮች እግዚአብሔር ሰጥቷል ይላል። ለይባንዲ ማለት አልገባንም። ዘተራሽ ባል በመት የዋናው ማሰሪያው ማለት ዝሮ መዝጊያው ጭራሮ እንደሚለው ጭራሮ የምንባለው እንጨት ነው ታውቀውናል። እና እንጨት ሲለቀም ወደ ቤት ከመውሰድ በፊት ታስረዋል አይደለም? ምክንያቱም ያንን ነገር እንደምለ ተሸክመው አንዱ ወደ ዘይዳ አንዱ ወደ ቀኝ አንዱ ግራ አንዱ በኋላ ይወድቃል። እንደፊት ዝሮ መዝጊያው ጭራሮ የምንለው ወይም ቤቱ መዝጊያ ከሌለው የፈለገው ይገባል፣ አውሮች ይገባሉ ማለት ነው። ስለዚህ ይህ የትምህርታችን መደምደሚያ ነው። ስለዚህ እዚህ ላይ ትኩረት መስጠት እንፈልጋለን በትክክለኛ ለመረዳት ማለት ነው። እና እዚህ ላይ እግዚአብሔር ምንድነው ከምድር በታች ላሉ ነገሮች በሙሉ ይህንን ሰጥቻለሁ ይላል። እንዴት ነው መረዳት የምንችለው? ማዘ ምንድነው? ከዛ ትንሽ ይህንን ካልን በኋላ ቁጥር 20 ላይ እንመለከተዋለን። ሌላ የዚህ ተገላቢጦች ምን ተቃራኒ የሚለው እስኪ እንረዳ። ויתכם לקח השם ויוציא אתכם מכל בזל, מה שאמרת, כן? לעם נחלה כיום הזה. אז በመጀመሪያ በእውነት እግዚአብሔር አምላክ ሁሉን ነገሮች ፈጥሯል። በነገራችን ላይ ኡፈንቲ ሳይነኻ አሻማይማ አይነህን ከፍለ ወደ ላይ እንዳታይ ይላል። ማለት እንዳታይ ፀሐይ ማየት አይቻልም፣ ጨረቃ ማየት አይቻልም፣ ኮከቦች ማየት አይቻልም። ማለት ኡፈንቲ ሳይነኻ እንዳታይ ወይ ባቦይ በነገራችን ላይ ደረኸጋ ባለፈው የጨረቃ ቡራኬ ስናረግ እኔ በእውነት አላሰብኩ ነበር እስካሁን ድረስ ማን ያክሾ ባልዘ ዘመን ነው ጨረቃን ብቻ ተመልከቱ። ወደ ጨረቃ አይደለም የሚመለከተው። ለምን ፔንቲ ሳይነኻ በእውነት ጨረቃን ተመልከቱ። ትንሽ ዞር ብሎ ምን ይላልን? አሁን ጨረቃ በጣም በየጊዜው እና ጨረቃ መመልከት ራሱ የጨረቃ ቡራኬ የምንለው እንግዲህ ወሩን ለመቀደስ የተሰጠው ነው ሊቃውንቶች አዘዙ። እና በዛን ሰዓት አንዱ የሚጸልዩት ውስጥ ያለ ምንድነው እኔ ነገጣሚ ሰሞን እኔ አላሰብኩም እንደዚህ እና ምን አለ ጨረቃን አትመልከቷታል። ለምን አይበለውና ጨረቃና ፈጣሪ ወይም አንድ ነገር እምነት እንዳትሉ ማለት ነው። በእንት ሳይነኻ ዛይረኻ ማለት ተጠንቀቅ፣ ይሄን ነገር እንዳታደርጉ። ኦኬ ደኸገብ ጨረቃ ቡራኬ ያስተፍሳል ኪሎ ቡራኬው ለመባረክ ማየት አለብን። አንድ ዘ አሁን ደግመን ማየት አንችልም። ለማንተራት ትኩረት ማድረግ ግዳችን ከአይምሮአችን እንዳይቀረጥና በአይምሮአችን ላይ ሌላ ነገሮችን እንዳይፈጠር ማለት ታሸው ኮል ኸደሸታን ባረክ ታልባና አዝምን ይላል። አፊሎ በኋላ በጎን ሆኖ የሚመለከት ሰው ኪሎ የሚያስበው ምንድነው? ጨረቃ ነው የሚጠልይ ማዘ ኪሎ ትዘላለህ ከፈከፍ ትላለህ በዛ ለኸይገን ግን እንዳለው ቅድም የሰው ልጅ የሚያያቸው ነገሮች ብዙ ትኩረት በውስጡ ይፈጥሩበታል። ለኸን ስለዚህ ኦፌንቲ ሳይነኻ ሻማይ የሚመስለን እንግዲህ ማየት እንደማይቻል የሚመስለና አባግና በእውነት ለናኸው ማየት ይችላል። ፀሐይንም ጨረቃንም ማየት ይችላል። ልክ እንደምናየው አፊሎ በዓላቶችንና ጊዜያቶችን የምንቀድሳቸው በጨረቃ ነው። ግን ኪዱሻ ኾደሽ በዓላቶች ኮላ ኸጊ የሚክማይ ማልቢያ ያረ ናኸው ለኸን ዘሎ ከቫና እንዲሮጥ በጣም ማማሽ ክሉ ባይነ ማየት በፍጹም የተከለከለ ነገር አይደለም ማለታችን ሳይሆን ኤላ ካያቸው በኋላ የሚፈጠሩ ነገሮችን አዝናቸው የተከለከሉ ማለት ነው።
ምክንያቱም እንግዲህ ፀሐይም ጨረቃም ኮከቦችም የሚሰጡት ለሰው ልጅ ጥቅሞች ማለት ነው በጣም ትልቅ ነገሮች ናቸው። ላኸን ስለዚህ የፀሐይን የጨረቃንን ኃይል አይቶ የሰው ልጅ ምን ይላል? እነዚህ ነገሮች ማለት ነው ራሳቸውን የቻለ ኃይልና ችሎታ አላቸው ለሰው ልጅ ማለት ነው። ብዙ የሚሰጡት እድላዊ ነገሮች አሉት ብሎን ያስባል ማለት ነው። ላኸን በዚህ ጉዳይ ስናይ በአበርቴ ማሸ ኻላ ካሸም ለውሳ ወጣም ለኹል አሚም ተሐት ቆላ ሸማይ ማለት ህዝብ ላይ ማየት የምንችለው እንግዲህ በትንሹ የህዝብ ሳልንና ያለምን ህዝብ ልዩነት ልናይ ይገባና ማለት ነው። ምክንያቱም በእነዚህ በተለያዩ ኃይሎች ያሉት ወይም ኃይል ብንምሳ ለምሳሌ ፀሐይ በእውነት ካሉት ኃይሎች ውስጥ ለመሬት ሙቀት በመስጠት ሰዎችም ብርሃን የፀሐይ ብርሃን ያስፈልገዋል። ዛፎች የፀሐይ ብርሃን ያስፈልጋቸው ማንም ፍጡር ሁሉ ያስፈልገዋል። ባዚዮት ምን ይሆናል ይናታለ መስገድ ይቻላል ወይስ አይቻልም? እንደምናየው ከሆነ በአባዴ ማሸኸላ ከሸመለካ ወጣም ለኹል አሚም ተሐት ቆላ ሸማይ ከሰማይ በታች ያሉትን ሁሉ ነገሮች ያካፈፈላቸው ወይም የሰጣቸው ለዓለም ህዝቦች ነው ይላል። ለኹል አሚም ለሁሉ ህዝቦች ሰጣቸው ይላል። ዘጋ አቫል ትልቅ አቫል አለ እዚህ ላይ በእውነት ማ የዓለም ህዝቦች እና ታዲያ ለነሱ መስገድ ይችላሉ ፀሐይ ለጨረቃ ይችላል እግዚአብሔር ኦሜር ራሺ ሎመናአን ሚሊትኦት አኸርህም ኪሉ የዓለም ህዝቦች ጨረቃ ወይ ፀሐይ እንደ አምላክ ነች ወይም ኃይል አላት ወይም ለሰው ልጅ ትጠቅማለች ብሎ ቢያምንባት ይሄ የራሱ ምርጫ ነው። ተሐት ሸማይ ብሏል። በእውነት ሁሉን ፍጡር የፈጠረ እግዚአብሔር አምላክ ነው። ስለዚህ ሁሉም ለፈጣሪ አምላኩ ወፈጣሪው ማወቅና ማወደስ አለበት። አበግና አንድ ሰው ግና ማለት ነው ፀሐይ ጨረቃ የተፈጠረችው ኃይለ የሆነችው ለምንድን ነው ብሎ አስቦ ከኛ ጋር ሆና ቢሆን እንደሰው እንደዚህ እኩል ነች ይላል። አባል ኃይለ ካለች ይሄ ማለት ትልቅ ነች። ስለዚህ ትልቅነቷ ደግሞ ለሁሉ ያለሷ ምንም ነገር ማድረግ አይችልም መኖር አይችልም ወዘተ። ስለዚህ ለሷ ለስገድ ብሎ ቢያስብ ምርጫው ነው፣ የራሱ ምርጫ ነው። ነታና ቀርሽ በርኹ በሊባም ቢጣወት መሳሳት የሚፈልግ ሰው እነሱን አይቶ መሳሳቱ አይልም። ነገር ግን ምርጫ ነው። ተሐት ሸማይ ለማንኛውም ህዝብ የሰጠው መምረጥ ይችላል። ዘይ ምርጫ ነው። እሺ ባና ሆይም በሽራ ከን አከሽ በሁሉ ያخላ ተደኸለት ሁሉ ነገር ሌላ ነገር ማድረግ ይችላል ነበር። አሁን ግን ምንድነው የሰው ልጅ የእግዚአብሔርን ፍጡር አይቶ አይ ፈጣሪሽ ይመስገን እንደምንለው በጨረቃ ብራክ ማለት ነው። ፈጣሪሽ ይመስገን ፈጣሪሽ ይባረክ እንደምንለው ይላል ሁሉ ምንም ጨረቃንን ኪሎ ምንም ይሄን ያህል ልዩነት አልሰጣትም ኪሎ ወይም ምሽ ባራውታ የተባረከ ይሆን አዘራሁሉ ሞዲም ለምሽ ባራውታ ለጨረቃ አይደለም ለከን አዝ ኪሎ ይሄንን መልክቶ ዋው ይሄን ቤት የሰራው ሰው በጣም ጥበባን ነው ብሎ ገንቢው ማለት ይችላል። ይሄ ቤትማ በጣም ልስገድለት ማለት ይችላል። ስተመረት ቤቱ ራሱን የቻለ ምንም ነገር ጠርቶ እኔንን ስገድልኝ የሚለው ጥሪ አይሰጥም። ወይም ጨረቃም ፀሐይም አባል ሰው ገና ማለት ነው በልቦናውና በሐሳቡ አስቦ ይሄ ነገር መስገድ አለበት ብሎ ካሰበ ኪሎ ይሄ የራሱ ውሳኔ ነው እንጂ ፈጣሪ ፈቅዶለታል ወይም ፈጣሪ ይህን ነገር እንዲሳሳቱ የሰዎች ልጅ አግዞታል ማለት አንችልም ማለት ነው። ከኮላ ኻዲሽ ሎታ ምርጫ የራሱ ዘኸለክ ሚሽ ቡሽ ያለው ላይ ሸሪ ባርማላ የሚቆደም የሰው ልጅ በተሰጠው ጭንቅላት አስተውሎ ልብ አድርጎ ሁሉን ነገር ማለት ነው የፈጠረው ፈጣሪ አምላክ ነው ብሎ ማመን ችሎታ አለው፣ ምርጫ አለው። ወይም ደግሞ አለማን ደግሞ ባለፈው እንዳየነው ቢላም የዚህ ሁሉ ራስ ዋናው መንስኤው ቢላም ነው። ቢላም እግዚአብሔር እውቀት ሰጠው፣ ልክ እንደ ሙሴ ራቤ ነው። ፍሉ የበለጠ ከሙሴ እውቀት እንደነበረው አይተናል። ግን እሱ ሚዛናዊ አድርጎ መመዘን መቻል ይችል ነበር። ግን እሱ በዛ እንደበት ተወክሎ የራሱን ሐሳብ በምርጫው ሄደ፣ በምርጫውም ተቀጣ። በምርጫውም ሐሳቡን እግዚአብሔር ባፉ ውስጥ ገብቶ ራሱ የሚረግመውን ወደ በረከት ቀየረው ማለት ነው። ስለዚህ እግዚአብሔር ለማንኛውም የዓለም ሕዝብ ምርጫ ሰጥቷል። ጥሩ ከሆነ ሰየ፣ ጥሩ ካልሆነ የራሱ ምርጫ ነው። ሰው በምርጫው እግዚአብሔር በምርጫው ውስጥ አይገባም ነው። እንግዲህ
ልዩነት አለ። እንደዚህ አይነት ልዩነት ካለ ለህዝበ እስራኤል ውስጥ ይሄ አንቀጽ ይመቸዋል ወይስ ይህ አይነት ምርጫ አለ በምን የምናስብበት ጊዜ እንደዛ አይደለም ይላል። ከዛ ላይ የሚለው ምንድነው? አሁን ቁጥር 20 ላይ የሚለው እንዲያው በዚህ ግርም እንግዳችን ለማለት ቤትከም ላካህ እናንተን ግን ይላል ቤትከም ላካህ ሐሸም ሎጺ እትከም ሚኩር አባልዘል ሚሚስራይም ለሃዮት ሎ ለአም ነኸላክ ዮመዝ እናንተን ግን ከግብጽ ኩራ ባርዜል ማለት ነው። ማለት እንግዲህ ባርዜል ብረት የሚቀጠቀጥበት ሲቀጠቀጥ ድሮ በገጠር ብረት ሲቀጠቀጥ በጣም እንትኑ ፉም ፍንጣሬው በጣም ይወጣል። እና የግብጽ ምንድን ነው ብለን በምንጠይቅበት ጊዜ ግብጾች ያኔ የታወቁት በአቦዳ ዛራ በጣዖት አምልኮ ነው። በተለያየ እምነት በውሃው አምላክ ነው። እህሊ ዘይ ኦሪ ዘያሲቲ እንደሚለው አስማት የነበረበት የተለያየ ነገሮች ከዛ ውስጥ ምንድነው ያወጣዋችሁ? እኔ ግን እናንተን ምንድናቸው? እናንተ ለእናንተ ምንድነው እትከም ላካህ እናንተ ግን ለሱ እግዚአብሔር ሕዝብ እንሆን ዘንድ ርስቱን እንሆን ዘንድ ወስጃቸዋል። ለእናንተ እንደዚህ አይነት ምርጫ የለም። ያብዳላ ያብዲን ምን ቆደሽ በናሚ ማለት እግዚአብሔር ከሕዝብን እስራኤልን ከሕዝብ የለየ ከሌላው ሕዝብ የለየ የሚለው ከዛም ይሄ ነው መረዳት ያለብን ማለት የዚህ የሚቀጥለው ማለት ነው። በነገራችን ላይ ሕዝበ እስራኤል እንግዲህ ኦሪቱን እንደሚለው አታ ሆሬታ ለዳት ያሸም ሁ ኤሎኪም ኤኖድ ሚልባዶ ማለት እናንተን አሳይቷችኋል። ምን ያሳያችሁ ይላል? ሰማይን ከፍተው አሳይቷችኋል። ከሰማይ በላይ ምንም ነገር እንደሌለ ማለት የሰው ልጅ ምን አይነት የሆነ በልቡ ላይ ምናልባት አይናገርም ወይም አይጮህም። ይሄ ነገር በልቡ ግን የሚያብሰለስለው ነገር አለ ነው ወይም በጭንቅላቱ ላይ ከሰማይ በላይ የሆነ ነገር አለ መፈናፈ ደግሞ ላይ ከምድር መጣች የሆነ ነገር አለ ብሎ ያስባል። ግን የሆነ ጥርጣሬ ያለበት ላይ ምናልባት አይናገረው አይጮህም ያለው እሺ ነው ሰፈክ ከዘ ጥርጥር አለው። አዛም እስራኤል እግዚአብሔር ማለት ነው ይጥርጥር በፍጹም እንዳይኖራቸው ማለት ነው። ይሄ ነገር ለምንም በምንም ታምር በምንም ትውልድ እንዳይኖር ማለት ነው። ምን አደረገ ይላል? ከሰማይ በላይ ያለውን ሁሉ ከፍቶ አሳያቸው ይላል። ሽባረኪም ከፍቶ አሳያቸው ይላል። ከምድር በታችስ ላይ የሆነ ነገር አለ። በዛ ከምድር በታችም ከፍቶ አሳያቸው ይላል። አሁን ምን ያያችሁት ነገር አለ? እንኦን ሚልባዶ ከሰዎች በነገራችን ላይ ኮላ ዘማን ሸራሁ ፖትክም ተሰፈር ቶራ የኦሪቱን መገራጃ ከፍተን ኦሪት ስናወጣ እንደዛ አድርገን ነው ኦሪቱን የምናወጣው ኦሪቱን የምንቀበለው። አታ ሆሬታ ለዳ አንተ ማሳይቶሃል ከዘታ ቶራ የሽፖ እዲም ነኤማኒም ኦሪት ምስክራችን ነች። በዛ ኦሪትን በተሰጠ ጊዜ በሲናይ ተራራ እግዚአብሔር ከሰማይ በላይም ከምድር በታችም ምንም ነገር እንደሌለ አሳይቶሃል። አታሎራይታ አንተ አይደለም በራስ ፍላጎት ወይም በራስ በጭንቅላትህ አስበህ አጥንተህ አይደለም ያገኘው አበል እግዚአብሔር አሳይቶሃል። ኦርኤታ ለካ ሆትኻ ይራልህ አሳይቶሃል። አሁን ስለዚህ ማለት ነው እግዚአብሔር ከሁሉ ሕዝብ ለይቶ ወይም ከግብጽ አውጡ ሚኩራ በርዘ የሚጻይ ግብጽ ምድር በድሮ ጊዜ ትልቅ ኢምፔሪያ የነበረች ሁሉን ሕዝብ ወይም በሁሉ ሕዝብ መካከል የምትገኝና የሁሉ ሕዝብ ዋና መሪ ነው የነበረች። ከዛ ሁሉ አውጦ እናንተን ርስት ተሆኑት ዘንድ መርጧችኋል ሲል እናንተ ማለት ነው ከሰማይ በታች ያሉትም ከምድር በታች ያሉትም ከሰማይ በላይ ያሉት ነገሮች ማለት ነው ለእናንተ ምንም ነገር ሊሆናችሁ ነው። በቅድም ስንወያይ አንተና ላይ ተወያይተንበታል። ምክንያቱም ፀሐይ ወይም ጨረቃ ልዩ ኃይል አላቸው እንዳትሉ እንደናንተ ናቸው፣ እንዲሁም ከናንተ በታች ናቸው። ምክንያቱም አይተናል በብዙ ሁኔታዎች። ለምሳሌ ኢያሱ ዮሹዋ ቤት ነው ፀሐይንን በኤሜካ ያለው ቁም ያላተኝ ጦርነት መዋጋት ነበረበት። እዛ በኋላ ፀሐይ ሊገባ ደረሰ። ኦመርላማ ከመሸሽ ነገ እንደገና ደግሞ ለጦርነት መዘጋጀት አለብኝ ከሌሊት በኋላ። ስለዚህ ሐቂያማ ቁም ያላተኝ ሰማይት ሮይም ይፖ ሻሽ ኮል ጽባ ሻማይ በሚድር በሰማይ በላይ ያሉት ሁሉ ነገሮች እናንተ በታች ናቸው እንጂ ከህዝበ እስራኤል በላይ ሊሆኑ አይችሉም። አፍሉ ኩል አይባሉም። ራሱ ሁሉ ፍጡር ማለት ነው ህዝበ እስራኤል በታች ናቸው። አፍሉ ፀሐይም
አፊሉ ጨረቃም ከላይ ያሉትም እነዚህ ሁሉ ማለት ነው በእናንተ ነው የሚሆነው። ሰማይን ምድርም በየቀኑ የሚኖሩትኝ በህዝቤ ቃሌን ኦሪትን ሲማሩ ነው ይላል እግዚአብሔር አምላክ ማለት ነው። አልሙድ ባብል የሚለው መሰከታ ቦዳ ዘራ በበልጥ በዚህ በእምነትና በተለያዩ ነገሮች ላይ የሚመሰረተው ምንድነው የሚለን አማርሎ ፊሎሶፍ ይኻድ ለራባን ጋምሊዮን አንድ ፈላስፋ ራባን ጋምሊዮን እንዲሁ ለጠይቀዋል አሸር ኻላቅ አሸም ይልከ ካይትም ለኮል አሚን እግዚአብሔርም አሁን ያልነው ፓስፖርት ማለት ነው ለህዝቡ ሁሉ ያካፈለው የሰጠው ይሄ ነው ብሎ ተናግሯል። እግዚአብሔር ለህዝብ ሰጥቷል። ምን ለመቼ ሸኻልቃን ይልኹት ለምንድነው ለእያንዳንዱ አምላክ አከፋፍላል እግዚአብሔር በዚህ በኦሪታችሁ ላይ ተጽፏል። በምዕራፍ በኦሪት ዘዳግም ምዕራፍ 4 ቁጥር 19 ላይ ተጽፏል። ስለዚህ እንዴት ነው የምታስረዳው? እግዚአብሔር በእውነት ሌላ የተለያዩ አምላኮች አሉ አይደል? ዘቢ ዶክተራች ይባላል። እነዚህ ከሆነ ይሄንን እንዴት ማስረዳት ምንችለው ብሎ እነሱ መስገድ ይችላሉ። ስለዚህ ምንም ችግር የለም። ለእያንዳንዱ አምላክ አለው፣ ለእያንዳንዱ ነው። አማርሎ ሄሊካን በድባሬም ግደል አዲኻን ምን አወላ እግዚአብሔር ይህን ነገር ያከፋፈላቸው ምንድነው ይላል? ለዓለም ያጠፋቸው ለምን የሚሳሳተውን ሰው ቅድም ያልከዋል ምርጫ ሰጥቷል። ምርጫውን ተጠቅሞ መጠቀም ይችላል። ጥሩ መሆን ይችላል፣ ደግ መሆን ይችላል፣ ፈጣሪ ማገልገል ይችላል። አልፈልግም ካለ የራሱ ጉዳይ ነው። ሌላው ፊሎሶፍ እንድናረው ለምን እግዚአብሔር አምላክ እናንተ ፀሐይና ጨረቃን በጣዖት አታምልኩ፣ በስዕል አታምልኩ ተብሎ በኦሪታችሁ ላይ በዚህ በሳምንት ወሬት ላይ በምዕራፍ 4 ቁጥር 14 ላይ ተጽፎ ተጀምሮ ዛሬ ያየነውን ተጽፏል። እግዚአብሔር ስዕሎችን፣ ቅርጻ ቅርጾችን፣ ምኖችን ማይፈልግ ከሆነ ፀሐይን ማይፈልግ ከሆነ ለምን ፀሐይን አጥፋት? ምክንያቱም ስንፈልገው እንዳይፈልገው አሁን እንዳይኖር ከፈለገ ለምን አጥፋት? እንዴት ዓለምን ፀሐይ ብርሃን የምትሰጥ ዓለም ሁሉ የሚያድገው ዓለም ሁሉ የሚበለጽገው በአንድ ቂል በአንድ ሞኝ እንዴት ፀሐይን እዚህ ዓለም አስወግዳለሁ? በእውነት የምትናገረው ጆሮ ይሰማል። ያ ማለት እግዚአብሔር የሚሰጠው ማለት ነው። ይሄን የምርጫ ጉዳይ ብዙም ጊዜ ለምን እንደዚህ ካለ ማጣጣፈው ይላል አቶራለው ማለት የሽካ ቢክራ ምርጫ አለ። በምርጫ ተጠቅማ መጠቀም ትችላለህ ብሎ እዚህ ላይ ይነግራል። እዚህ ላይ የሚያስጠነቅቅን በአጠቃላይ ሁኔታ ምን ከየነው እስኮረም ኮድ ዛህላዳ ብነ ኖህ ወይም የኖህ ልጆች የዓለም ህዝቦች ሁሉም በውም ኖህ እዚህ የዓለም ልጆች እንግዲህ የዓለም ቤተሰቦች እንግዲህ ሁሉነሱም ፈጣሪ አምላካቸውን ማመን እንዳለባቸውና በሰባት የኖህ ትእዛዛቶች መፈጸም እንዳለባቸው ግልጽ ነው። ከኖህ ትእዛዝ አንዱ ደግሞ አምልኮት መስገድ እንዳለባቸው ማለት ነው። ስለዚህ የኖህ ህዝቦች እንግዲህ ማወቅ ያለባቸው አንዱ መሰረታዊ ነገር እና ማመን ያለባቸው ነገር ምንድነው? ያለ ፈጣሪ ሌላ አምልኮት እንደሌለ ይሄን ማወቅ አለባቸው ማለት ነው። ከዚህ በኋላ ያለው ነገር ሊለያይ ይችላል። አባል ግና በመጀመሪያ የኖህ ልጆችም የህዝብ እስራኤልም በዚህ ጉዳይ እኩል ነን። ፈጣሪ አምላክ እና ለምን እንደፈጠረ ሁሉም ማወቅ አለበት፣ መቀበል አለበት፣ ማመን አለበት ማለት ነው። አንድ ፈጣሪ እንዳለ ሌላ እንደሌለ አሁን ያልናቸው ስዕሎች፣ የተለያዩ ቅርጻ ቅርጾች በሙሉ ከእግዚአብሔር ዘንድ ተቀባይ የላቸው ነው። እኔ ተደበራዘ ኤላማ እና ታዲያ እግዚአብሔር ምንድነውና ታዲያ እንደ ምርጫ አድርጎ የሰጣቸው ኤላ እነሱ በዚህ ዓለም ያሉ ነገሮች አሉ። አሁን እድል የሚባል ነገር አለ። ለምሳሌ አሁን አይ እድሉ ነው አይ እንደዚህ የሚባል ነገር አለ ግን ወይም በዚህ ወር ከሆነ እንደዚህ አይነት ነገር ጥሩ ነገር አለ፣ በዚህ ቀን ተሆነ ደግሞ እንደዚህ ነገር አለ። ማዛሎት በኮኻብ የሚላቸው ነገሮች ማለት ነው። ጎራል ምንለው ነገር በዚህ ነገር ግና ማለት ነው እነሱ ማመን ተፈለጉ ይችላሉ፣ አልተከለከለላቸውም። ግን ኮላሚ ኢምታኻታ ማዛል እያንዳንዱ ህዝብ ማለት ነው የሚመራው እድልና ወይም የሚመራው እንትን አለ። ከልጅበሁ ለሺቪም ኡሞት ነተለም ሺቪም መላኺም ይላል አናጎት ሳሪም አዘሙ ናጊም ታኻት አናጎት አይደል
ስለዚህ በእድላዊ ነገሮች ወይም ተፈጥሯዊ ነገሮች ማለት ነው ለዓለም ህዝቦች ማለት ነው የሚሰጧቸውና ወይም የሚያገልግሏቸው ጥቅሞች አሉ። እግዚአብሔር ነው የፈቀደ ይሄን ነገር ግን አበል እነዚህ ነገር ኋላ እንደ ፈጣሪ አድርገው ማመን እና ለማመን ግን ይሄ የሰው ልጅ ምርጫ ነው፣ የእግዚአብሔር ፍቃድ አይደለም። ምክንያቱም ደግሞ በመሰረቱ እነሱ ማመን አለባቸው ማለት ነው። ለኸን ስለዚህ ህዝበ እስራኤል ግና ማለት ነው በዚህ ወር እንደዚህ አይነት እድል አለ፣ በዚህ ቀን እንደዚህ አይነት ነገር አለ ብሎ ግና የማመን ምንም እንትን የላቸውም፣ ምርጫ የላቸውም። ላማኪ አም እስራኤል ሚያላማዛል ህዝበ እስራኤል የሚመሩትኝ እና የሚቆጣጠራቸው ፈጣሪ አምላክ ብቻ ነው። ለኸን ስለዚህ ማለት ነው ህዝበ እስራኤል ማለት ነው አፊሉ ይሄ አይነት ኮከብ በዚህ አይነት ወር ከሆነ ይጠቅመኛል ብሎ ህዝበ እስራኤል ቢያስብ ወይም ይሄ ነገር ይፈውሰኛል ብሎ ማሰብ አይችልም። ቢሆንም ራሱ ቢሆንም ራሱ ወይም የዚህ ውሃ ሄጄ በሄድ ይህ ውሃ ያድነኛል ወይም ይሄ ነገር ያድነኛል ብሎ ማመን አይችልም ያለ እግዚአብሔር። ፈጣሪ አምላክ ብቻ ነው። هو አሸም አንወኺ አሸም ለወኻ ወፈኤኻ እኔ አምላክህ ብቻ ነው የሚፈውሰኝ። ሌሎች ህዝቦች ግና ይሄ ነገር በተጠቀምበት ያድነኛል ብሎ ማመን ይችላል። ችግር የለውም፣ እንደ አምልኮት አይቆጠርለትም። ምክንያቱም ዝሮ እግዚአብሔር አምላክ ፈጣሪ እንደሆነ ማመን ስላለበት ማለት ነው። ባሹት ይሄ ነገር ይጠቅመኛል እና ማለት ይችላል ማለት ነው። ሰማይና ምድርን በእናንተ መካከል ምስክር አስቀምጣለሁ እንዳለ ሰማይና ምድር የታዘዙትን ስራቸውን እንደማይቀይር ሁሉ እናንተ ደግሞ ከእግዚአብሔር አገልግሎት ወደ ኋላ መሄድ የለባቸው። እነዛ ነገሮች ቅድም እንዳልከው አንድ ውሃ በሄድ ይጠቅመኛል፣ ያድነኛል፣ አንድ ነገር ብሄድ ያድነኛል ብለህ እነሱ ቢሄዱበት ቢጠቀሙበት ቢያድናቸውም እንኳን ለአንተ አይሆንም። ለማ ያድቲ በል ሰማይና ምድር ለምሳሌ ፀሐይ የሚለው ፀሐይ ደከመኝ ብላ ነገ አልወጣም እንደማትለው ሁሉ እናንተ ደግሞ እሷም ደሞዝ አይከፈላትም፣ እናንተም ደሞዝ ይከፈላችኋል። ስለ እምነታችሁ ስለ ማንነታችሁ የሚከፈላችሁ ሳይሆን የራሳችሁ የህይወታችሁ ዋናው ዓላማ። ስለዚህ እዚህ መንገድ ሎት ሙና የተለያየ ቅርጽ፣ የተለያየ ፎቶ፣ የተለያየ ነገሮች፣ ሰው ሰራሽ ነገሮች በሰማይም ሆነ በመሬትም ሆነ በውሃም ሆነ ማንኛውም ነገር እንዳታደርጉ። ለምን እኔ ኦሪትን በሲናይ ተራራ ለአንዴና ለመጀመሪያ ስገለጥ አላሳየኋችሁ። ቅድም እንዳልነው አራብ ችምቾን ረፋይልሽ እምነታችን በማየት አይደለም የተመሰረተው በመስማት ብቻ። ለዚህም ነው ሊቃውንቶች እንደሚሉን ሁለት ጆሮ አንድ አፍ አለ የሚሉት ብዙውን ሰምተን ጥቂት እንድንናገር ማለት ነው። እና ስለዚህ አሁን ያየነው የሰማነውን ነገር ደግሞ ማብሰልሰል አለ፣ እንደገና ማንተርተር አለ። ቅድም እንዳልከው ማንተርተር ሲባል ያ ቶራሽ ሲባል የምንማረው አሁን እንደገና ቅድም ያልነው ጥያቄ ምልክት የሚያስቀምጠው ምንም እንኳን የተጠጋጋ በህዝብ እስራኤልና በአሕዛብ መካከል ያሉትን ልዩነቶች ለመረዳት ትንሽ ማጠቃለያ ነጥብ ለመስጠት ከሆነ እነዚህን በተነጋገርንባቸው የማጠቃለያ ነጥቦች በደንብ መማር ማወቅ አለብን ብለን የምታስባቸው እኔ ሆሸብ በይበልጥ ከበዛነስ ትንሽ ተምረናል። የሚያስተምረን ሁሉ ነገር ምንድነው? ሁሉን ነገርም መንጠር እንዳለብን ንጹህ ማድረግ እንዳለብን ያስረዳናል። ማለትም ዞሮ እግዚአብሔር አምላክ ለእያንዳንዳችን ልቦናና ጭንቅላት ሰጥቶናል። በሰጠን ሁኔታ ማለት ነው ነገሮችን እስከመጨረሻው ድረስ አቅማችንና ጭንቅላታችን ሲፈቅድ ድረስ መማር አለብን። ያለዛ ማለት ነው መጨረሻ ላይ እንዳየነው እንደነሱ እንዳትሆኑ ያለን። ምክንያቱም እነሱ ምንድነው የሚመኩበት ነገር አለ። ዋይ ዘማዛል ሸሎ ይላል፣ ወይ ድል እኮ ነው ይላል፣ ወይ ዘይፍ ተራይ እንደዚህ ሆነለት ይላል። ሎ እንደፈርገዘ አታ ባሽጋኻ እግዚአብሔር አምላክ እያንዳንዱን ይሁዲ ህዝበ እስራኤልን ይቆጣጠራል። ባሽጋኻ ፕራቲት እያንዳንዳችን እግዚአብሔር ስለሚቆጣጠረና የምንቀበለው ነገር ቀጥታ ከእግዚአብሔር አምላክ ነው። ወላሂ ብዙ ታሪኮች አሉ። በእርግጥ በቃል ኦሪትም በእኛ ትውልድ ራሱ አህዛቦች ምን ይላሉ? እናንተ ይሁዲ ናችሁ፣ እናንተ የምትቀበሉት ቀጥታ እግዚአብሔር ነው፣ እናንተ ይሄ ነገር አይጠቅማችሁም ይላሉ። ራሱ አህዛቦች እንደዚህ ነው የሚሉ።
ሰመረት እኛ ምንም በምድራዊ የሆኑ ወይም ተፈጥሯዊ የሆነ ነገሮች ማለት ነው ዝቅ የማያደርጉንም ከፍ የማያደርጉንም ለኛ ሊጠቅሙን ይችላሉ እኛ በአግባብና በጥሩ ሁኔታ ተጠቅምንባቸው አባግና ይሄ ነገር ይፈውሰኛል ይሄ ነገር ያደኛል ይሄ ነገር በጣም ወይም እድል ሰጥቶኛል አሟልቶልኛል ማለት ግና ይሄ ምንድነው ይሄ ለጥቆ እግዚአብሔርን በሌላ ነገር ተካ ነው ማለት ነው ለኸን ስለዚህ በእውነት አስተሳሰባችን ልቦናችን ምን ያህል ትኩረት ማድረግ እንዳለብን የምንሰማውን ነገርም ወይም የምናየው ነገር በተለይ ምን ያህል ስተት እንደሚፈጥርብን ነገር ማለት ነው ከበዛነት ያየን ይመስለኛል አባል ይሄ ያህምረም ነዓድ ምን አያም ከን ሌሎ ሰፋ ያለውና ብዙ መወያየት ያስፈልጋል በዛታሽ መልካም በጣም ጥሩ እንግዲህ እግዚአብሔር የተመሰገነ የተባረከ ይሁን እንግዲህ ከብዙ በጥቂቱ በይበልጥ በእምነታችን ምን መሆን እንዳለብን ኦሪትን መማር እንዳለብን ማለት ያየነው እዚህ ላይ ማለት እግዚአብሔር አምላካችን ይህን የተማርነው ትምህርት ለወታደሮቻችን ሰላም ለታመሙት ምሕረት ይስጥልና ለሞቱት ነፍሳቸውን ይማር እያለ የሚቀጥለው ሳምንት በሌላ ፓራሻ እስክንገናኝ መልካም ነው ሸባት ሻሎም ተዳራባ ራግየሰብ ሸባሻ ማረበ ያደረገልን ገለጣ በጣም ትልቅ ደስ ይላል እግዚአብሔር የተመሰገነ ይሁን ተዳራባ አሜን ሸባሻ ሻሎም